ደግሞ ለስም ኪዳነ ምህረት ነውና የኪዳነ ምህረት ዕለት ነውና የሆነ ቦታ አመታዊ በዓል ሆኖ ልናከብር ሄድን ማለት ነው። ወደ 7 8 እና ሄደን ስንመለስ ጾም ነበር። አስቀድሰን የተመለስን ማታ ላይ 9 ሰዓት አካባቢ የሆነ ሴትዮዋን ከወደ ገጠር መጥታ መንገድ ላይ አገኘችንና እግዙን አለችን። ከዛ አግዘናት እኔና የሆነች ልጅ ብዙም የዛኔ አልተስማማንም ነበር። ሌሎቹ እሺ ብለው ተቀብለዋ ሲሄዱ እኛ አብረን እየሄድን ምናምን ከኛ ትንሽ ከፍ የሚሉ አሉና እነሱ ያወራሉ ስለሆነ ነገርና እናንተ ገና ናችሁ ምናምን ብላ እንትን ትላቸዋለች፣ የሆነ ትመክራቸዋለች። እና ሲጀምር አንቺ ስለዚህ አይነት ነገር አታወሪም፣ አገርሽ በሰው ሀገር ነው አለቻት ማለት ነው። የሆነች ልጅ ነበረች። ወደ ሳውዲ ወደ ሳውዲ ለመምጣት በጣም ፍላጎት ነበራት። ጠፍታ ለመምጣት ፍላጎት ነበራት እና አንቺ ሲጀምር ሀገርሽ ወደ ሰው ሀገር ነው ምናምን አለች ማለት ነው። ከዛ እኛም ደግሞ የመሰለን ኪዳነ ምህረት ያመቷ ነው አስቀድሰን ምናምን የተመለስን ያመቷ ክብረ በዓል ካለንበት ቦታ ከቤት ወይም ከሰፈር ወጣ ወዳለ ቦታ ነው ሄደን እንትን እያከበርን ያለ ነው። እና ኪዳነ ምህረት ናት የላከችልን ብለን እኛስ አልናት ማለት ነው። ከዛ በወረፋ ሁላችንንም ነግራ ለሁለት ልጆች ብቻ ግን አልነገረቻቸውም። እናንተ ህፃን ናችሁ ምናምን ብላ ተተወቻቸው ማለት ነው። ግን እነሱ እንደዚህ ያለቻቸው አላውቅም፣ ጠርጥረውባት ነበር በኋላ ለኛ ሲነግሩ ማለት ነው። እና ብቻ እኔን ያለችኝን ልንገርህ፣ እኔን ዝም ብላ አየችኝና ጠርጥረውባት ስትይ እንዴት በኋላ ነው እንደጠረጠሩባት ያወቅ ነው። በኋላ ላይ ብር ነበረ፣ እኛ ሁላችንም ያዝነው ብር ነበርና ለመኪና ያኔ ለትራንስፖርት ብለን ያዝነው ነበረ። ግን በእግራችን እንሂድ ለበረከት ይሆንላና በእግራችን እንሂድ ብለናት ነበረ። ያንን ብር እነሱ ይዘውት ነበረ። ወግዱ ምናምን እንትን እናንተ አልናገርም ምናምን ስትላቸው የሆነ ነገር እንዳለ ገብቷቸው ነበረ። የሆነ ጠንቋይ ናት ምናምን። ቆይ እስኪ እነሱ ግልጽ እያደረግችልን ብትሄጂ መልካም ነው። ገንዘብ ይዘዋል፣ የትራንስፖርት ገንዘብ። ከዛስ በኋላ ገንዘብ የሁላችንም ነው፣ ብሩ የሁላችንም ነበርና አንድ ሰው ነው ምናምን የያዘው። እንሄድበታለን ብለን ነበር ስንሄድም ስንመጣም ትንሽ ራቅ ስለሚልና ከዛ ግን ለበረከት ሆነና ስንሄድም ስንመጣም በእግራችን እየዘመርን እንሂድ ብለን በእግራችን ነው ስንሄድ ስንመጣ መሄድ ነው። ብሩ ያንን ብር ይዘውት ነበሩ፣ እነሱ ናቸው የያዙትኝና አልነገረቻቸውም ለነሱ። ሂዱ እናንተ ህፃን ናችሁ ምናምን አለች። እንደኛ እኩል ናቸው፣ በእድሜ አይበልጡም፣ አንሱም አይበልጡም፣ እንደኛ እኩል ናቸው። ግን ሂዱ እናንተ ህፃን ናችሁ ምናምን ብላ ለሁለት ልጆች ብቻ ከለከለቻቸው እኮ። በምንድን ነው ጥርጣሬው ታዲያ? ምንም ምክንያት አለ የሚጠረጥሩት? እኛ ለኛ ሁላችንም ነግራና እንዴት ለምን በተለይ ከኔ ላይ ሁሉም ነው እንትን ያልንበት ከኔ ላይ። ምክንያቱም እኔ የሚያደርገኝን ነገር ነው የነገረች። በምን እንዳወቀ አላውቅም፣ ጥያቄ ሆነብኝ እስከዛ ድረስ። ለዛ ነው በምን እንዳወቀች አላውቅም። እኔ የሚያደርገኝን ነገር ለሁሉም ተናገረችና እኔ ስላትኝ ዝም አለችኝ። ከዛ አሁንም ሌላ ሰው ነገረችና እኔን አየችና ውይ አንቺ በፍጹም በትምህርትሽ አትበይበትም፣ የሆነ የተደረገብሽ ነገር አለ፣ በፀጉር ማዥ ምናምን የደረገብሽ ነገር አለ፣ አትበይበትም አለችኝ። አትበይበትም በትምህርትሽ፣ ደብተሩን ስታነሹ ያምሻል፣ ጎበዝ ተማሪ ነብሽ፣ አሁን ሰንፈሻል፣ በቃ ለእኔ የተላከች ነው ምናምን ነው የምትመስለው ስትናገርና የሚያደርገኝን የነገረችኝ። አይንሽን ያምሻል፣ እንባ 3 ቀን የሚያደርገኝን በቃ ልክ እኔ መስላ ነው የምትናገረው የሚያደርገኝና ከምን ሰለኔ ማንነገራትም አታውቀኝም፣ አላውቃትም። እኛ ከዛ ቆይተን እየመጣን እሷ ከመንገድ ላይ የተገናኘ ነው እና ልጆቼ ወደ እንዲህ ያለ ቦታ ነው ስትል አይ እኛ ወደዚህ ነን ምናምን ስና እሺ እስከዚህ አይነት ቦታ ድረስ እስከምንለያይ አብረን እንሂድ ብላን ነው። ግን አብረን እንሂድ ስትልም እኔና የሆነች ልጅ በፍጹም ፈቃደኛ አልሆንም ነበረ። ቅዳሴ አስቀድሰን እየወጣን ስለነበር ቁንቁራን እየበላን ነበረ። ቁንቁራ እያረገፍን እየበላን ስለነበር ፈቃደኛ አልሆንላትም። ግን እሺ ብላ አብረዋት እየሄዱ ስለነበረ ትልቅም ስለሆነ ነውር መስሎ ስለታየን ሸህሙን እያገዝናት የተሸከመችውን ሸህም እያገዝናት እየሄድ ነበረ እና የኔ ማንነት የኔ ትምህርቴን ሰለኔ ትምህርት ወዴት ነው እንሂድ ያለቻቸው? መንገዳችን እስከተወሰነ ድረስ አብረን ነው የምንሄደው፣ እስከተወሰነ ጊዜ እስከተወሰነ ቦታ ማለት እኮ። ከዛ በኋላ ያለ ነው እምቢ ያላችሁት የሆነ
መንገዳችን አንድ ነው ያለችን እስከዚህ ሰዓት እስከዚህን ቦታ ድረስ አንድ ነው። ከዚህም በኋላ ግን ያለያየናል። እኛ ወደዚህ ሀገራችን ወደዚህ ነው የምንሄደው። የእሷን ደግሞ ነገረችን ማለት ነው። የምንገነጠልበት ቦታ አለ ከሆነ ቦታ ስንደርስ። እስከዛ ድረስ አብራችሁ ሁኑ ስትለን አማራጭ የለንም። ሁሉም እሺ ብለዋል፣ እያገዟት ነው። እኛ ደግሞ እምቢ ብለን ነበር። 2 ልጆች ነን። እሺ ማለንም ግን ግዴታችን ስለሆነ መንገዱን አብረን ተከተልናቸው ማለት ተገንጠለን መሄድ ስለማንችል በኋላ ነውር መስሎ ስለታየን ሸክሟን እየተሸከምን እያወራን እየሄድን ሳለ ለአንዲቷ ስራዬ ብላን የነገረቻትኝ። እሷ ምንም አልመሰላትም። ሀሳቡና ምኞቱ ስላላት እሺ እሄዳለሁ ምናምን አለቻትኝ ማለት ነው። እሄዳለሁ ምናምን እሺ በቃ እሄዳለሁ መሄድ ፍላጎት ስላላት ምን ችግር አለው ሀሳቤ ነው እሄዳለሁ አለቻት። አይ አትቅለብለቢ መቅለብለብ የለብሽም 5 ሳንቲም ቤተሰቦች የላቸው ምናምን ብላ ነገረቻት። 3 ቀን ስራ ያለሽ ነው ያለቻት። 3 ቀን ስትል በእኛ 3 ቀን ነው በእናንተ 3 ዓመት ብላ ነገረቻት ማለት ነው። በእኛ 3 ቀን በእናንተ 3 ዓመት ነው ብላ ነገረቻት ማለት ነው። እና የኔ ከምን የተነሳ ነው ገና የገባኛውን ድረስ የኔ ነገረችኝ ከምን የተነሳ ነው አታቀኝም አላቃትም። ግን እኔን እንዴት እንደሚያደርገኝ ከምን የተነሳ ነው የተናገረችኝ። ይቅርታ ከበዛ ይቀበል። እሺ ያንቺን ጉዳይ ተናገረች፣ እስከዛሬ የገጠመሽን ተናገረች፣ ፈተናውን ሁሉ ተናገረች። አንቺም ደግሞ ተደነቅሽባት። በዛ ሰዓት እንዴት አወቀች ሳልነግራት ሳታውቀኝ እንዴት አወቀች ብለሽ ተደመምሽ በጣም። ይሄ ደግሞ እንደዚህ አይነት ነገር ደግሞ የገጠመሽ ከቤተ ክርስቲያን አስቀድሳችሁ ስትወጡ ነው። እንጨት ተሸካሚ ናት አይደለም? እንጨት ተሸክማ መንገድ ላይ ተጨዋወታችሁ። ጥሬ ነገር ነው ደግሞ ጥሬውንም ከሆነ መንደር ስንደርስ እንደምትለምን አወቅን። ትለምናለች ማለት ነው። መልካም። ከዛ በኋላ መንገድ ላይ ተጨዋወታችሁ። በጨዋታ መሀል ደግሞ ስለእናንተ ማውራት ጀመረች ማንም ሳይነግራት አይደለም? ማውራት ጀመረች። ከዛ በኋላ አንቺ እንደዚህ አይነት እድል ነው የሚያጋጥምሽ፣ አንቺ እንዲህ ነው የምትሆኙ እያለች ማውራት ጀመረች። ከዛ በኋላ ቆይ 8 ነበርና ከዛ በኋላ ያንቺን ከተናገረች በኋላ እስከዛሬ የገጠመችሽን ነገር በሙሉ ከዘረዘረችልሽ በኋላ ምን አለችሽ? መጨረሻ ላይ ምንድነው የተጠቀምሽው ነገር? ያለብሽን ችግር ተናግራ ከዛ ምን አለችሽ መጨረሻ ላይ? እሱ መስማት ነው የምፈልገው አሁን። ምንም አላለችኝም። ምንም በቃ ይሄን ብላ ለሁላችንም ራሷ ናት የነገረችን። ለሁለት ብቻ ነው 7 8 ነና ምንም ከመናገር ውጭ ቆይ ያለብሽን ችግር ከመናገር ውጭ ምንም ነገር አላለችም። ምንም አላለችም። ምንም ስለወደፊቱ ነገር እንደዚህ ያጋጥምሻል እንዲህ ላንቺ አላለችም። በትምህርቴ ምንም እንደማልሄድበት ነው የነገረችኝ። ሌላ ነገርም እኔ መስማት አልፈለኩም። ምክንያቱም እኔ የሚያደርገኝን ነው ያለቀስኩበት ያለሁትን ነገር ስለነገረችኝ እዛ መስማት ወዲያው እንደው መንደር ደረስን። ከዛ በኋላ ተለያየን፣ የሚያለያየን ቦታ ደረስን ማለት ነው። መልካም። እሺ እህት አለምዬ፣ ይሄ የዛር መንፈስ ነው። እሺ የዛር መንፈስ ነው። ለምሳሌ እንበልና ሴትዮዋ የምትካድም ከሆነ በቤቷ ማለት ነው፣ በራሷ ቤት እንደዚህ በቤታቸው የሚካድሙ እናቶች ሴቶች አሉ። ያንን መንፈስ ምን ያደርጉታል? ይካድሙለታል። ቡና እየጠጡ ሌላም ነገር እያደረጉ ይካድሙለታል። በዚህም በሚካድሙለት ግብር አማካይነት መንፈሱ እነሱ ላይ ሆኖ ማሟረት ይጀምራል። የሰዎችን ይመለከታል። በዛ ሴትዮ አይን ሌሎችን ይመለከታል። የሚመለከተው ደግሞ እነሱ ጋር ካሉት መናፍስት ጋር እየተናበበ ነው። በአጭሩ ለምሳሌ እንበል 2 ሰዎች አሉ እንበል፣ ከበደና አየለ አሉ እንበል። ምሳሌ ከበደ ይካድማል እንበል። አየለ ደግሞ በኃጢአት ዓለም ውስጥ ነው የሚኖረው፣ ወይም ደግሞ መንፈሳዊነቱ ላይ ጠለቅ ያለ እንበልና በቅዱስ ቁርባን ህይወቱን ያላጠረ በአጭሩ ዝም ብሎ መንፈሳዊነት ያለው ሰው አለ እንበል። እና ደግሞ እሱ ውስጥ አየለ ውስጥ መናፍስት አሉ፣ ህይወቱን የሚፈታተኑት መናፍስት አሉ። ሴትዮዋ ማን ነው? ከበደ ደግሞ ይካድማል እንበል ምሳሌ። ስለዚህ ከበደ ኦሬዲ መናፍስቱን የተዋረሰ ሰው ነው እንበል። ከዛ በኋላ ከበደ ጋር ያለው መንፈሱን ይገብርለታል፣ ይካድማል፣ እላዩ ላይ ሆኖ ያሟርታል።
ሰዎችን ይመለከታል። አንተ እንዲህ አይነት እድል ይገጥማል፣ አንተ እንዲህ አይነት ነህ እያለ ይነግረዋል ማለት ነው። እንዴት ሊነግረው ቻለ ነው ዋናው ጥያቄ። አሁን እዛ አየለ ጋር ያሉት መናፍስቶች አሉ። እዛ አየለ ጋር ያሉት መናፍስቶች ያልታሰሩ ናቸው፣ ወይም እንደ ልብ እየወጡ እየገቡ ስራ የሚሰሩ ናቸው ማለት ነው። ስለዚህ ልክ የሚያማርተው ሰውየው ላይ ያሉት መናፍስትና አየለ ጋር ያሉ መናፍስቶች ይናበባሉ። አየለ ጋር ያሉት መናፍስቶች ለሚያማርተው እዛ ጋር ያሉት ሰራዊቶቹ ከሆኑ የሱ አሽከሮች ተላላኪዎች ከሆኑ እዚህ ጋር ያለውን የዚህን ሰው እድል ህይወቱን በሙሉ ይነግሩታል፣ የተፈታተኑትን ፈተና በሙሉ። ከዛ ያ ሰው ይነግረዋል፣ አንተ እኮ እንዲገጥመዋል እንዲሆናል ሲለው አየለ ደግሞ ምንም ኢንፎርሜሽን የለውም፣ ይደነግጣል። እንዴት ነገረኝ? የወደፊቱ የሚነግረው ደግሞ መናፍስቶቹ ሊያደርጉትን ያቀዱትን እቅድ ነው። አስቀድሞ በትንቢት መልክ የሟርት መንፈስ ይባላል። የሟርት መንፈስ ወይም የጠንቋይ መንፈስ ማለት ሰዎች ላይ ችግር ለማምጣት ሲፈልግ ያልደረሰባቸውን ችግር ልክ እንደደረሰባቸውና እንደሚደርስባቸው ከዚህ በፊትም የገጠማቸውን ችግር ተጠቅሞም ሊሆን ይችላል። አሁን ለምሳሌ የገጠማቸው ችግር ተጠቅሞ ለምሳሌ አሁን አንቺ ቅድም ትምህርት እንደዚህ አይነት ነገር እንዲህ አይነት ነገር ገጥሞሻል፣ ወደፊትም እንዲህ አይገባሽም አይነት ነገር ማለት ነው። ያልደረሰባቸውን ችግር ልክ እንደሚደርስባቸው ወይም ከዚህ በፊት የገጠማቸውን ችግር አስቀድሞ በመናገር ወደፊት የሚመጣውን ወይም መንፈሱ ሊያደርግ ያሰበውን ነገር በትንቢት መልክ ይናገራል። ከዛ የተተነበየለትን ሰው ትንቢት ጥርጣሬ ወይም እምነት ምክንያት አድርግና ያ መንፈስ ይገባል። ከዛም ጥርጣሬውን ምክንያት በማድረግ የተተነበየለትን ትንቢት ተግባራዊ የሚያደርግ መንፈስ ማለት ነው፣ የሟርት መንፈስ ማለት ነው። ይሄ ነው ዞሮ ዞሮ ባጭሩ እንዲገባችሁ አድርጌ በቻልኩት መጠን ለማስረዳት ሞክራለሁ። እንበልና እኔ ጋር ወይ አይነ ጥላ ወይ ቡዳ ዛር ሌሎች መናፍስቶች አሉ እንበል፣ ምሳሌ አሉ እንበል። አሁን እኔ ጋር ያሉት መናፍስቶች እኔ ላይ መፈጸም የሚፈልጉት ነገር አለ እንበል። እንዲህ አይነት ነገር እንዲያጋጥም የሚፈልጉ ብቻ እንዲገጥመኝ የሚፈልጉት ነገር አለ። ይሄን ነገር ለማድረግ ግን አቅም አንሷቸዋል እንበል። አቅም አንሷቸዋል። ታዲያ ይሄን ለማድረግ ምን አይነት ዘዴ ይጠቀሙ? አንድ ዘዴ ይጠቀማሉ። ወይ የራሳቸው ሰውን ከራሳቸው ሰው ጋር ያገናኙኝና ያ ሰውዬ ጋር ሄደው ኢንፎርሜሽን ይነግሩታል፣ ካልታሰሩ ማለት ነው። እንዲህ አይነት ሰው ነው ብሎ ይነግሩታል። ከዛ በኋላ ያ ሰው ይነግረኛል ስለኔ። እኔ የዚህን ሰዓት በመናፍስት ውጊያ ላይ በቂ እውቀት ከሌለኝ እደነግጣለሁ። እንዴት አወቀላለሁ? ግራ አጋባለሁ። ማን ነገረው ላለሁ? ከዛ በኋላስ ወደፊት ሊያደርጉ የሚፈልጉትን ነገር በዛ ሰውዬው ላይ ለኔ ነግሩኛል። መልሰው በዛ ሰውዬ ላይ ሆነው ለኔ ነግሩኛል። እንዲህ ያጋጥማል፣ እንዲህ ትሆናለህ ይሉኛል። የዚህን ሰዓት እኔ አስቀድሞ ከነገረኝ አንጻር የመቀበል አድቫንቴጅ ይጨምራል ይቀንሳል? ወደፊት የሚገጥመኝን ነገር ሲነግረኝ። ምክንያቱም ግራ ተጋብቻለሁ። ይሆንብኛል ብዬ ነው ወይስ አይሆንብኝም ብዬ ነው ማስበው? ንገሩኝ። ያለፈውን ከነገረኝ ይሆንብኛል የሚል ጥርጣሬ አድርብኛል። በአጭሩ ለመንፈሱ ጉልበት ሰጠሁት ማለት ነው። ያለፈውን ነግሩኛል። ግራ ተጋብቻለሁ፣ ተጠራጥሬያለሁ። ጌታ የፈቀደው ነው የሚሆነው ከማለት ይልቅ ሰውየው ባለው ነገር ላይ መደገፍ ጀምሬያለሁ። ወይም ሰውየው ላይ ባሉት የሰውየውን አንደበት ተጠቅመው በሚናገሩት መናፍስት ንግግር ተሸውጃለሁ፣ ተታልያለሁ ማለት ነው። ግራ አጋባለሁ፣ እጠራጠራለሁ። በቃ በፈጣሪ ከመደገፍ ይልቅ መጽሐፍ ቅዱስ እንዲህ ይላል፣ በእግዚአብሔር የታመነ እምነቱም እግዚአብሔር የሆነ ሰው ብሩክ ነው። በውሃ አጠገብ እንደተተከለ በወንዝም ዳር ስሩን እንደሚዘረጋ ሙቀትም ሲመጣ እንደማይፈራ ቅጠሉም እንደሚለመልም በደረቅ ዓመትም እንደማይሰጋ ፍሬውንም እንደማያቋርጥ ዛፍ ይሆናል ይላል ትንቢተ ኤርምያስ ምዕራፍ 17 ቁጥር 7 እስከ 8 ላይ። ወይም ልዑል እግዚአብሔር አምላክ መዝሙረ ዳዊት መዝሙር 90 ላይ በእኔ ተማምኗልና አስጥለዋለሁ፣
ስሜንም አውቋልና ጋርደዋለን። በእኔ ተማምኗል። ነገር ሁሉ በማን ነው? በፈጣሪ ነው። ይሄንን ከማመን ያስወጣኛል ማለት ነው ባጭሩ። ግራ አጋባለሁ፣ ከዛ ይሆንብኛል የሚል ጥርጣሬ ያድርብኛል። መናፍስቶቹ ነቀነቁት ቤቱን ማለት ነው። የእምነቴን አጥር ነቅንቀውታል። ከዛ በኋላ አንድ በአንድ መፈጸም ይጀምራሉ። ከዛ በኋላ ያ ነገር በተግባር ሲፈጸም ጥርጣሬን ምክንያት አድርገው እኔ የዚህ ሰዓት በቃ የተጻፈልኝን ነው እየኖርኩ ያሉት ነው የምለው። በቃ ያ ሰውዬ ስለኔ ነገረኝ ነገር እውነት ነው እላለሁ ማለት ነው። መናፍስቶችን ከመፋለም መናፍስቶቹ ግን የኔን ደካማ መንፈሳዊነትና መንፈሳዊ ምግባር እጥረትና የእምነት ማነስ ተጠቅመው እየፈተኑኝ እንደሆነ ኢንፎርሜሽኑ የለኝም። ልክ የሆነ ነገር ሰው ያለው ነገር እኔ ላይ ሲፈጸም ምንድነው የምለው? እኔ በቃ ስለተነገረብህ ነው የተጻፈልህ ስለሆነ ነው የሚለኝ። ስለዚህ መንፈሱም አልቃወምም። ከመቃወም ይልቅ አምኖ መቀበልን ነው የምመርጠው ማለት ነው። ልክ እንደ አውደ ነገስት መንፈስ ማለት ነው። የአውደ ነገስት መንፈስ እንደዛ አይደለም? ይነበብላችኋል። የተነበበላችሁን ነገር አምናችሁ ትቀበላላችሁ። ሲነበብላችሁ የተነበበውን ነገር ተግባራዊ የሚያደርግ መንፈስ ይገባል ማለት ነው። ከዛ ያ ሰውዬ ምን ይላል? ከዛ በኋላ እድሌ ነው በቃ እጣ ፈንታዬ ነው ይላል። ቀይ ሰው አትሆንም፣ ቀይ ሴት አትሆንም ካለኝ በቃ ከቀይ ሴት ጋር በተገናኘው ቁጥር ሁሉ ለፍቅርም ልገናኝ እችላለሁ። ከተገናኘ ቁጥር ከሷ ጋር ጸብረው በቃ እናከሳለሁ። ከዛ ምንድነው ሲባል ያስታውሰኛል። ቀይ ሴት አትሆንም ተብሏል እኮ። ቀይ ሴት አትሆንም ተብለክ የለ ለዛ ነው። ግን ቀይ ሴት እንዳትሆን የሚያደርገው ከሷ ጋር በተገናኘ ቁጥር እንድጨቃጨቅ የሚያደርግ መንፈስ እንደሆነ ኢንፎርሜሽኑ የለኝም ማለት ነው። ስላመንኩበት ነው ማለት ነው። አምኜ ስለተቀበልኩት ያ መንፈስ ውስጥ ገብቶ ምን እያደረገ ነው? እንዳልገናኝ እያደረገኝ ነው ማለት ነው። በእጅ ነፍስ ይጠፋል ሊለኝ ይችላል። ከዛ ድንገት በእጅ ነፍስ ይጠፋል፣ እደነግጣለሁ። ከዛ ትዝ ይለኛል በእጁ ነፍስ ይጠፋል አልተባልኩም። ለዛ ነው። ይሄ ነው በቃ ባጭሩ የሟርት መንፈስ ማለት ይሄ ነው። ስለዚህ እህቴ አሁን መረዳት ያለብሽ ነገር ምንድነው? አንደኛ የሴትየዋ ማንነት ይወስነዋል። ሴትየዋ ማናት? ምንድናት? ማናት? ህይወቷን በደንብ ማጥናት ያስፈልጋል። ህይወቷ ምንድነው? በመንፈሳዊ ህይወት ናት የኖረች ናት? ለእግዚአብሔር የቀረበች ወይስ ዝም ብሎ እንደዚሁ? ስለዚህ ካለበት አካባቢው አንፃር የሴትየዋ ማንነት መፈተሽ ትችያለሽ። ያ አካባቢ እንዴት ነው? በመንፈሳዊት የጠነከረው ማህበረሰብ ያለበት ነው አይደለም? ስለዚህ አንደኛ ፈጣሪ ተናገረኝ ለማለት የዛን ሰው ማንነት ማወቅ ያስፈልጋል። አንድ መጽሐፍ ቅዱስም ወዳጆች ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ፣ ብዙዎች ሐሰተኞች ወደ ዓለም ወጥተዋል ተብሎ ተጽፏል። የተነገረን ሁሉ አምኖ መቀበል ተገቢ አይደለም። የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂዎች ተኩላዎች ከሆኑ ተጠንቀቁ። እኔ አሁን ቅድም መጨረሻ ላይ ምን ያጋጥመሻል የሚለውን ንገሪኝ የጠበቅኩሽ ከዛ አንፃር ነው። የእግዚአብሔር የሆኑ ሰዎች ቢናገሩን ወደ እግዚአብሔር የሚያቀርብ ንግግር እንጂ የሚናገሩት ተስፋ የሚያስቆርጥ ወይም ደግሞ እድሌ ነው እያለን የምናማርርበትን ነገር አይነግሩንም። በጭራሽ አይነግሩንም። ወደ እግዚአብሔር የሚያቀርብ ነገር፣ ለንስሐ ለስጋው ደግሞ የሚያቀርብ በአምላክ እንድንደቀፍ የሚያደርግ ንግግር ነው እንጂ የሚናገሩት እንዲህ ተስፋ የሚያስቆርጥ ንግግር፣ እድሌ ነው እያለን እንድንኖርበት የሚያደርግ ንግግር አይነግሩንም። ይሄንን ልናስታውስ ይገባል። ቢመጣ እንኳን የመጣበትን ምክንያት ከምን አንፃር እንደሆነ ያብራራሉ። አንድ መረዳት ያለብን ነገር ይሄ ነው። ስለዚህ እህቴ እንደተረዳሁት ከሆነ ሴትየዋ የሟርት መንፈስ አለ ማለት ነው እሷ ጋር። ስለዚህ ያ መንፈስ ያሟርታል። በአጭሩ የሱ መንፈስ ሰራዊቶች ደግሞ እናንተ ጋር ካለ፣ አጋንንት በነገራችን ላይ ደረጃ አላቸው እኮ። የበላይ የሆነ አለ፣ ከበላይ በታች ደግሞ ያሉ ተገዢ መናፍስቶች አሉ። ለበላዩ ተገዢ፣ ለምሳሌ እሷ ጋር ያለው መንፈስ የበላይ ከሆነ እናንተ ጋር ያሉ ደግሞ ሰራዊቶቹ ከሆነ፣ ወይም ደግሞ የመንፈስ ተመሳሳይነት ማለቴ እናንተን የሚፈታተን መንፈስ እሷ ላይም ያለ ከሆነ፣ ባጭሩ አገልጋዮች ሲያገኝ በአገልጋዩ ላይ አድሮ ማውራት ይከብደዋል። እንዴ ዲያብሎስ ንገሩኝ እስቲ። አገልጋዮች ሲያገኝ በአገልጋዩ ላይ አድሮ ማውራት፣ ስለኛ ማውራት ይከብደዋል? ይደነቃልስ?
አይከብደውም፣ አይደነቅም። ስለዚህ አገልጋዩን ሲያይ አገልጋዩ ላይ ይቀመጥና ምን ያደርጋል? እችን አጋጣሚ ተጠቅሞ እኛ ላይ ያደረገብንን ነገር ያወራል ማለት ነው በዛ ሰው አንደበት። ሁለተኛ ደግሞ ሊያደርግብን የሚፈልገውን ነገር ደግሞ በትንቢት መልኩ ይናገራል ማለት ነው። የእኛን እምነት ሸረሸረ ነው። ዋና ዓላማው ምንድነው? እምነትን ከመሸርሸር አንጻር ነው። እምነታችንን በእግዚአብሔር ላይ እንዳናደርግ ነው። በቃ የተጻፈልኝን ነው የምኖረው ብለን ተስፋ ቢስ ሆነ እንድንቀር ነው ዓላማው። ስለዚህ እንዲህ አይነት ነገር ሲናገረን መቃወም ነው ያለብን። እሺ ወንድሞች፣ የሰውን ሕይወት የሚያውቀው የወደፊቱን የሚያውቀው እግዚአብሔር አምላክ ብቻ ነው። እንደዚህ አይነት ነገር ስንሰማ ጌታዬ የኔን ሕይወት ጠላት አይደለም የሚወስንልኝ፣ ጌታዬ ሆይ የኔን ሕይወት የምታስተካክለው አንተ ነህ፣ ሕይወቴን ለአንተ አደራ ሰጥቻለሁ። እግዚአብሔር አምላክ የተናገራቸው ቃላቶች አሉ። እነሆ በፊት እሳትንና ውሃን አስቀምጫለሁ፣ እጅን ወደ ወደድከው ጨምር። ወደ መልካም ነገር ብታደላ መልካም ነገር ይገጥማል፣ ወደ ክፋት ሕይወት መስመር ብትኖር ደግሞ ክፉ ነገር ይገጥማል ብሎ አስቀድሞ ነግሮናል እግዚአብሔር አምላክ። ስለዚህ አካሄዱ ይወስነዋል ማለት ነው። ሰው ንስሐ ገብቶ ስጋው ደሙን ተቀብሎ ቋሚ በሆነ በመንፈሳዊ ሕይወት የሚኖር ከሆነ መልካም ነገር እንደሚያጋጥመው የታወቀ ነው። እንደ እግዚአብሔር ፈቃድ ብንመላለስ፣ እንደ አጋንንት ፈቃድ በኃጢአት ከእግዚአብሔር ተለይተን የምንኖር ከሆነ ደግሞ ክፉ ነገር እንደሚገጥምን የታወቀ ነው። ክፉን ደግሞ ማስቀረት ይቻላል። እንዴት? ወደ እግዚአብሔር በመጠጋት ከእግዚአብሔር አምላክ ምሕረትን በመለመን የወደፊት ሕይወታችን ለአምላክ አሳልፎ በመስጠት መንገዴን አቅናልኝ በማለት ክፉ ነገር ማስቀረት ይቻላል። ዲያብሎስ ቢተነብይ እንኳን እንዲገጥማል ስደት ሄዳለህ ቢለን እንኳን አንተ ባልከው ነው የምጓዘው እግዚአብሔር በፈቀደልኝ መንገድ እንጂ ብለን ተቃውመን ወደ ፈጣሪ ፊታችን ጌታዬ ጠላቴ በመራኝ መንገድ አይደለም አንተ በፈቀድክልኝ እንጂ መሄደው አንተ ያልከው እንጂ ጠላት ያለው አይሆንም፣ እኔ በአንተ አምናለሁ፣ የጠላቴን እቅድና ዓላማ አክሽፈው አምላኬ እያልን መማፀን መቻል አለብን እንጂ ያ የነገረን ነገር በሙሉ አምነን መቀበል የለብንም ማለት ነው። ይሄ ነው እቴ። ስለዚህ የዛር መናፍስት መናበብ ነው። ይሄ የሚያሳየው ምንድነው? የዛር መናፍስት መናበብ፣ እናንተ ጋር ያሉ መናፍስትና ሴትዮዋ ጋር ያሉት መናፍስት መናበብ፣ የወደፊት ያለፈውንም ሕይወታቸውን መናገሯ የወደፊት እቅዳቸውን ያለፈው መናገሯ ደግሞ ፈተናቸውን እስከዛሬ ያመጡባቸውን ፈተናቸውን መናገር ነው። ይሄ ደግሞ አይደንቅም እና መረዳት ያለብሽ ይሄ ነው። ግን ከዚህ ነገር የምትማሪው ነገር ምን ላድርግ ታዲያ ካልሽኝ ወደ መድኃኔዓለም ቅረቢ፣ በንስሐ ወደሱ ተመለሺ። እስከዛሬ በሰራሽው ኃጢአት ተጸጸቺና ንስሐ ግቢ። ዳግም ወደ ኃጢአት ላለመመለስ ከራስሽ ጋር በአምላክሽ ፊት ቁርጥ ሐሳብ አድርጊ። ከዛም ጽኑ የሆነ መንፈሳዊ ሕይወት ጀምሪ። ሕይወትሽን ሁሉ ለሱ አሳልፈሽ ስጪው። ያለፈው ዘመን ይበቃል እንዳለው ቅዱስ ጴጥሮስ ያለፈውን ዘመን ባለፈው ንስሐ ገብተሽ በሚመጣው ደግሞ በአምላክሽ ላይ ተማመኝና ተስፋ አድርገሽ እግዚአብሔር እንደመራሽ ነው። ጌታዬ የወደፊት ሕይወቴን በሙሉ ለአንተ አሳልፌ ሰጥቻለሁ፣ መንገዴን አቅናልኝ፣ ጠላቴ ባለው አይደለም አንተ ባልክልኝ እንጂ እያልሽ እንደ እግዚአብሔር ሕግና ፈቃድ ኑሪ። ይሄ ነው ለአንቺ የሚጠቅምሽ። ሴትዮዋ ያወራችውን ደግሞ በልብሽ ውስጥም አታስቀምጪ። እንዲህ ሊሆንብኝ ነው እንዲህ ናት እሷ ባሰበችው ነው ብለሽም አታስቢ። ለምሳሌ አሁን ትምህርት አይሆንሽም ሰነፍ ነሽ አለሽ አይደል? አለ ማለት ነው። መንፈሱ አይምሮሽን የያዘ መንፈስ አለ ማለት ነው። ስለዚህ ይሄን ክፉ መንፈስ ብትቃወሚው ይለቃል፣ አይምሮሽም ይከፈታል። በደንብ ነው የሚከፈተው። እንደ እግዚአብሔር ሕግና ፈቃድ ብትኖሪ፣ እግዚአብሔር አምላክን ብትማጸኙ። የእውቀት አምላክ አንተ ነህ። እውቀትን ለሰው ልጆች የምትሰጥ አንተ ነህ። ጌታ ሆይ ቀድሞ በኃጢአቴ ምክንያት በቤተሰቦች ኃጢአት ምክንያት ወደ ሕይወቴ የገባው ክፉ መንፈስ አይምሮዬን ደፍኖታል። ጌታ ሆይ ይህን ክፉ መንፈስ ከአይምሮዬ አውጥተህ እውቀት መግለጽ ለሰው ልጅ እውቀት የምትገልጸው አንተ ነህ። ጌታ ሆይ ከኃጢአቴ መመለሴን አይተህ እባክህ አይምሮዬን ክፈትልኝ፣ ማስተዋልን እውቀትን ስጠኝ፣ የእውቀት አምላክ አንተ ነህና ጌታ ሆይ እያልሽ ብትሰግጂ ብትጸልይ የጌታን ስጋና ደም ብትቀበይ እመኝኝ የቴ አይምሮሽ ይከፈታል።
ሴትዮዋ ያለችው ሳይሆን እግዚአብሔር ያለው ነውና የሚሆነው። ይህን ይመስላል እህቴ። ይህን ስላንቺ በአንቺ ጉዳይ በዚህ ጉዳይ ካወራው ይበቃል። ወደ ሌላ ልለፍ ከተመለሰልሽ። እሺ ተራ ቁጥር እሺ መልካም። ተራ ቁጥር 1 ዓመተ ኪሮስ። አቤት ወንድም ማለት ይሰማል? አዎ ይሰማል። አሁንስ ተዘጋጀሽ? አዎ ይሰማል። እኔ የሚጠይቀው ማለት ነው ስለ ህይወቴና ስለ ህይወት ቤተሰቤ ነው። እና እኔ ድምፅሽን ከፍ አድርጊ። አይሰማም? እኔ እግዚአብሔር ይመስገን ያው ኤርፎን ንቀይ፣ ድምፅሽን ከፍ አድርጊ። እሺ አጥቼ ልግባ ማለት ነው። የለኝም ግን አጥቼ ልወጣ። አሁን ተስተካክሏል። አትውጪ። እሺ እና በመንፈሳዊ ህይወት እግዚአብሔር ይመስገን በጣም ደህና ነኝ። እግዚአብሔር ተመሰገነ ይሁን ያ በምህረቱ። ግን አንዳንድ ጊዜ በህይወቴ ማለት ነው እኔ ለቤተሰቦች ሁሉ ጊዜ ለቤተሰብ እኔ የምኖረው ማለት ለእኔ ብቻ አንድ ቀን ለራሴ ቢኖር አላውቅም። ለእኔ የሆነ ነገር ይደረግ ወይም እዚህ ያደርጋሉ ለራሴ ምንም አስብ አላውቅም። እኔም ባትዳር ነኝ ያው 7-6 ዓመት አድርጋለሁ። ባትዳር ነኝ ግን እንኳን ለትዳርን አስብ አላውቅም። ሁልጊዜ ለወንድሜ እህቴ፣ እናቴ በቃ እንደዛ ነው ህይወቴ ማለት ነው። በቃ እሳቸውን ወደ መንፈሳዊ ህይወት እሳቸው ማለት አምልኮ ነበር እናቴ ባድ አምልኮ ነበራት። እዛ ለመላቀቅ ከዛ በቃ እዛ እያልኩ በቃ ለራሴ ምንም ነገር የለኝም። በቃ ማለት ለራሴስ ዘና ሲያላቅም አያስብም። አሁን ምን አያስብም። በቃ እህቶቼን ለምንድነው ለራስ አትሆን ለምንድነው አትወልድም ለምን ወደ ሀገርሽ አትገብም ይሉኛል እህቶቼ ማለት ከኔ ታናሽ። እኔ ግን በጭራሽ በቃ እሳቸውስ ምን ይሆን እኔ ከገባሁስ ምን ይሆን ነው እያልኩ ነው የሚያስበው ማለት ነው። ለቤተሰቦቼ በቃ እኔ ማለት እንደ አባት በቃ አባቴ አሁን ሞተዋል የለም በህይወት ግን አባቴ ከሞተ በኋላ በቃ እኔ እንደ አባት ሆኜ ነው የማሳድጋቸው ማለት ነው። እህቶቼ ወንድሞቼ ግን የኔ ታላቅም እዚህ ሀገር አለች። ግን ለሳ ምን እኔውን በቃ እኔም ታላቅ ልሳንም ማለት ነው። ግን ለራሴ ብቻ አስብ አላቅም። ለምንድን አላቅም እች ማስ አላቅም። ባሌም እንደዛ ያለኛል ለምን ለራስ አትሆን ይለኛል። ግን ምንም አልሰማውም። ከቤተሰብ ከመጣህን በቃ አንተም ጥፋ ሂድ ነው የሚለው በቃ አንድ በቤተሰብ እንዳትመጣብኝ ነው የሚለው። ለምንድን ነው አላውቅም። አሁን ሳስበው ምን እየሆንኩ ነው አላውቅም። እና እዛ መልስልኝ። መልካም እህት አለምዬ፣ በነገራችን ላይ የብዙዎቻችሁ ህይወት እንደዛ ነው። እራሳችሁን አታስቡም። ብዙዎቻችሁ ቤተሰቦቻችሁ ላይ በመርዳት ባተሌ ነው የምትሆኑት ብዙዎቻችሁ። ይሄ የታወቀ ነው። አንቺ ጋር ብቻ ሳይሆን የብዙዎችም ችግር እንደሆነ ነው ማስበው። አብዛኛው ለእናት አባቱ ገንዘብ ይልካል፣ ለእህቶቹ ለወንድሙ ገንዘብ ይልካል። ለራሱ ግን ምንም ያስቀምጠው ነገር የለም። በቃ ባዶ ብኩን ሆኖ የቀሩ ብዙ እህቶች አሉ፣ አረብ ሀገር ላይ ያሉ። አብዛኞቻችሁ ህይወታቸው እንደዚህ ነው። ይሄ ግን ትክክል አይደለም። እህት ወንድሞች፣ ለሁላችሁም መመክራችሁ አንድ ምክር አለ። ለራሳችሁ መሆን ያስፈልጋችኋል። እሺ፣ ለራሳችሁም ሆኑ። የአጋንንቱ ፈተና እንዳለ ሆኖ ማለት ነው። የኛም ቸልተኝነትም ሊኖርበት ይችላል። የኛም ቸልተኝነት የአጋንንቱ ፈተና አለ። አጋንንቱ ሲጀመር ብኩን አድርጎ ማስቀረት ነው የሚፈልገው። የቤተሰብ ዛሩም አለ። እንደገና ደግሞ የመተት መንፈስ አለ፣ የድል መተትም አለ። የድል መተትም ካለ ልክ እንደዚሁ ለማንም እንዳንሆን ለኛ እንዳንሆን ግን ለሌላ እየኖርን ብኩን የሆነ ህይወት እንድናሳልፍ ያደርገናል። ይሄ የታወቀ ነው። ግን የአጋንንቱ ፈተና እንዳለ ሆኖ ከኛም ደግሞ ጥረት ያስፈልጋል። ምንድን ነው ከተባለ የመጀመሪያ አካሄደን እንደ እግዚአብሔር አካሄድ ማድረግ ነው። መጀመሪያ በኃጢአት ዓለም ውስጥ የምንመላለስ ከሆነ ከእግዚአብሔር ርቀን የምንኖር ከሆነ ይሄ አጋንንቱን በእኛ ላይ እንዲሰለጥኑ ያደርጋቸዋል። አጋንንቱ በእኛ ላይ እንዲሰለጥኑ ያደርጋቸዋል። ስለዚህ አካሄድን እንደ ፈጣሪ ፈቃድ አድርግ። ምንም ነገር ስታደርግ ከሃይማኖት መውጣትና ለማውጣትን ቼክ አድርግ መጀመሪያ። ለምሳሌ በንዝላልነት ጊዜያችን የምናሳልፍ ከሆነ ለምሳሌ ንስሐ የለ፣ ጸሎት የለ፣ ስግደት የለ፣ በቃ ዝም ብለን ብቻ ሲጨፍሩ መጨፈር፣ ሲያሙ ማማት፣ ያለ ጸሎት ያለ መንፈሳዊ ህይወት የምንኖር ከሆነ አጋንንቱ ህይወታችን ብኩን ቢያደርጉ አይደንቅም። ምክንያቱም ህይወታችን አልታጠረማ በመንፈሳዊ ህይወት። ዛሩም ቢፈታተንን መተቱም ቢፈታተንን አይደንቅም። አላጠርነውማ ህይወታችን በመንፈሳዊ ህይወት።
የአብዛኛው ክርስቲያን ደግሞ ህይወቱ እንደዚህ ነው። ህይወቱ በመንፈሳዊ ህይወት አልታጠረም። ሰው የቤቱን አጥር በሚገባ ካላጠረ ደግሞ ሌባ ገብቶ ያለውን ዕቃ ይዘርፈዋል። የባለቤቱን ህይወቱን ጭምር ሁሉ ያጠፋዋል። ክርስቲያንም እንደዛው ነው። ህይወቱን በመንፈሳዊ ህይወት ካላጠረ ይደክማል፣ ይሰራል፣ ግን የሚሰራው ለሰው ነው፣ ለራሱ አይሆንም። ብኩን የሆነ ህይወት ነው የሚኖረው። ወይ ከመንፈሳዊ ህይወቱ አልሆነ፣ ወይ ከዓለማዊ ህይወት አልሆነ፣ ከሁለት አንዱ አልሆነ። እንዲሁ ወይ በመንፈሳዊነቱ አልጸደቀ፣ ወይ በዓለማዊ ህይወቱ አልተደሰተ፣ እንደባከነ ህይወቱን ያሳልፋል። ይሄ ደግሞ የአጋንንት ሴራ ነው። በሁለቱም እንዳይሳካልን ነው የሚያደርገው። በዓለማዊ ህይወት ስላችሁ ለምሳሌ ማግባት አለ አይደል? ወደ ትዳር ህይወት እንዳታገባ፣ ወደ ትዳር ህይወት ካልገባ ህይወትን ዝም ብሎ ዘመን ከጨረሰ አባከነው እኮ ማለት ነው። ጠላት ህይወትን አባከነው፣ ብኩን አደረገው። አንድ ይሄ ራሱን የቻለ ነው እንዳትረሱ። ሰው ዝም ብሎ የሚኖር ከሆነ እየባከነ ነው ህይወቱ፣ ሳያስበው ሳያውቀው። ሁለተኛ ደግሞ ለራሱ ሳይሆን ለምሳሌ እንበልና አንድ ሰው እንደዚህ ብሎ ሊያቅድ ይችላል። እኔ የራሴ የሆነ ስራ ኑሮኝ ከዛች ከማገኛት ስራ አስራት እያወጣሁኝ የተራበውን እያበላው የተጠማውን እያጠጣው የዕለት ጉርሴን የዓመት ልብሴን ችዬ መኖር ነው በቃ እንፈልገው ቢል፣ ግን የራሱን ስራ ሳይሰራ ሳይዝ እንዲሁ እንደባከነ ቢኖር ይሄ ሰውዬ ባከነ አልበከነም? ባከነ። እንዲኖር አድርገዋል ማለት ነው። ስለዚህ አንድ የምንረዳው ነገር ይሄ ነው። ስለዚህ ጠላት በዓለማዊ ህይወትም ሰው ቢችል ሰው የሚፈለገው ነገር በዓለማዊ ህይወት ራሱን ችሎ ሌላውን መርዳት መቻል አለበት። ሙሉ ጤንነት ካለው እጅ እግር ሙሉ ሰውነት ካለው ራሱን ችሎ ሌላውን ማስቻል አለበት፣ ወይም ደግሞ ሌላውን መርዳት አለበት ከራሱ በዘለለ። ይሄ ነው አንድ ክርስቲያን መሆን ያለበትም እንደዚህ ነው። በእንደዚህ አይነት ህይወት ነው መኖር ያለበት። መጀመሪያ ራሱን ለመቻል። ራሱን መቻል ማለት ምን ማለት ነው? ለልብሱ፣ ለምግቡ በቃ ሳይጨናነቅ ማግኘት የሚችልበት መሰረታዊ ጉዳዮችም የራሱን መሰረታዊ ጉዳዮች አንድ ሰው ያለምንም መጨናነቅ ማሟላት የሚችል ከሆነ የሰው ራሱን ችሏል። ለምኖ ማይበላ ከሆነ ማለት ነው። ለምኖ ማይበላ በሰው ትከሻ ላይ ያልተቀመጠ ማለት ባጭሩ እንዲገባችሁ የምፈልገው እሱ ነው። በሰው ትከሻ ላይ ማይኖር የራሱን ምግብ አብስሎ የሚበላ የራሱን ልብስ የሚለብስ ሌላውን እርዱኝ እያለ ማይጠይቅ ከሆነ የሰው ራሱን ችሏል ማለት ነው። ራሱን ከቻለ ደግሞ ሌላውን ደግሞ ማስቻል ወይም ሌላውን ምግብ ያጣቸውን ምግብ በመስጠት ምግብ ያጡትን ልብስ በመስጠት ይህን ያክል መርዳት መቻል አለበት ሰው መኖር ያለበት። ይሄ ነው። ጠላት ደግሞ እንዲህ እንዳንሆን ያደርጋል ማለት ነው። ባጭሩ ጥገኛ ሆነን እድሜ ልካችን እንድንጨርስ ይፈልጋል ማለት ነው። መጽዋች ሳይሆን ተመጽዋች መሆን የነበረብን ምንድነው? መጽዋች። እሱ ደግሞ ሁሌ ተመጽዋች ሆነ እንድንኖር ያደርጋል ማለት ነው። ራስን አለመቻል ማለት ይሄ ነው። በመንፈሳዊ ህይወቱም ልክ እንደዚሁ ይሄ ነው የአጋንንት። ስለዚህ ህይወታችን እንዲህ ብኩን የሚያደርገው ከምን አንጻር ነው? የኛ መንፈሳዊ ነገራችን በመንፈሳዊ ህይወት ያልታጠረ ከሆነ አንዱ ይሄ ነው። ስለዚህ ህይወታችን በመንፈሳዊ ህይወት ልናጠር ይገባል። ሰው የንስሐ የጾም የጸሎት የስግደት ህይወት ሊኖረው ያስፈልጋል። በዚህ ህይወት ውስጥ ሳለ ደግሞ ያለው ነገር እንዲባረክለት ደግሞ መጠየቅ አለበት። ስለ ወደፊት ህይወቱ ሱባኤ መግባት አለበት። ገንዘቡ እንዲባረክለት ስለ ገንዘቡ ሱባኤ መግባት አለበት። ገንዘቡን በተመለከተ ከአምላኩ ጥያቄ መጠየቅ አለበት። ጌታ ሆይ እንደው ስራ እንኳን ከሌለው ለስራው ራሱ ሱባኤ መግባት ወይም ደግሞ አምላኩን መጠየቅ። ጌታ ሆይ ስራ ስጠኝ እባክህ፣ ስራ ስጠኝ፣ አንተን የማያሳዝን ስራ፣ በአንተ ዘንድ ተወዳጅነት ያለውን ስራ፣ የኔ የምለውን ስራ እባክህ ስጠኝ፣ አንተ ማስከፋ ስራ ስጠኝ እባክህ። ከዛ ስራ ይሰጠን አይደል? ስራዬን ደግሞ ባርክልኝ፣ ከስራዬ የማገኘውን ገንዘብ ባርክልኝ፣ ከራሴ አልፎ ሌላውን ይመረዳበት አድርግልኝ፣ ገንዘቤን ባርክልኝ ብለን መጠየቅ አለብን። ያ ሰው እንደዚህ ማድረግ አለበት። እንደዚህ ያለ አምላኩን ወደ ህይወቱ ካላስገባ
ህይወቱ በአጋንንት ቁጥጥር ስር ነው የሚሆነው ማለት ነው። ብኩን ይሆናል ማለት ነው። አንድ መረዳት ያለብን ነገር ይሄ ነው። ገንዘብ አያያዝ ላይም ክርስቲያን ብልህ መሆን አለበት። ብልህ እህት ወንድሞች፣ ገንዘባችሁን ይውላችሁ መጀመሪያ የምታደርጉት ነገር አንደኛ አስራት አውጡ። አስራት አውጡ። አስራት የአንድ ክርስቲያን ግዴታው ነው። አስራት ለምንድን ነው የምናወጣበት ምክንያት ምንድን ነው? እግዚአብሔር ቀሪውን ገንዘብ እንዲባርክልን ነው፣ ሌላ ነገር አይደለም። የአስራት ዓላማው ይሄ ነው። ቀሪው ገንዘባችን እንዲባረክ ነው። አስራት የማይወጣበት ገንዘብ ሁሌ ይባክናል። አስራት የማያውቅ ገንዘብ ሁሌ እንደባከነ ነው። በሕክምና ይባክናል። በገንዘብ ወጪ ብዛት ይባክናል። የሆነ ትንሽ ነገር ለመግዛት ሄዳችሁ ገንዘባችሁን ጨርሳችሁ ነው የምትመጡት። የአስራት በኩራት የማይወጣ ገንዘብ ነው እንደዚህ የሚሆነው። ሰበብ አጣውም ለመውጣት ያ ገንዘብ በሰበቡ ያ ገንዘብ ይወጣል። ይህ አስራት የማያውቅ ገንዘብ ነው እንደዚህ የሚሆነው። ስለዚህ ክርስቲያን አስራት ማውጣት አለበት። እንደ አቅሙ የበረከት ስራ ቢሰራ መልካም ነው። ከዛ ገንዘቡን ለሶስት ክፈሉት። እንደ አንድ ወንድም ልምከራችሁ፣ የተወሰነ ቤተሰብ የምትረዱበትን ቁረጡ። ከዛ ላይ ለምሳሌ አንድ ሰው እንበልና 60,000 እንበለው በዛው እስቲ 60,000 በወር ቢያገኝ ገንዘብ 60,000 ቢያገኝ ከ60,000 ላይ አስራት ያወጣል። ስንት ይሆናል? ከ60,000 አስራት ከ60,000 አስራት ስንት ነው? የፈጣሪ 6,000 የፈጣሪ ነው ማለት ነው። 6,000 የፈጣሪ ይሆናል። ስንት ቀረው? ስንት ቀረው? 54,000 አሁን 54,000 ለሶስት መክፈል ይችላል። ለሶስት መክፈል ይችላል። አንደኛው ቤተሰብ የሚረዳ ከሆነ ለቤተሰብ ይቆርጠዋል። ያኛውን ከ54,000 54,000 ለሶስት ስትከፍሉ ስንት ይመጣል? እስቲ ንገሩኝ። 54,000 ለሶስት ስትከፍሉት ስንት ይመጣል? 18,000 ይመጣል አይደለ? 18,000 ይመጣል። ስለዚህ 18,000ን ቤተሰብ ይረዳበታል ማለት ነው። አንዱን እጅ ቤተሰብ ይረዳበታል። አንዱን እጅ ደግሞ ለራሱ ያስቀምጣል። ለራሱ ምን ያደርጋል? ሴቭ ያደርጋል። አንዱን እጅ ደግሞ የበረከት ስራ ይሰራበታል ማለት ነው። መልካም ስራ እየሰራበት ይኖራል። እንደዚህ ቢያደርግ ያ ሰው መልካም ነው። ስለዚህ ይሄ ሰው ምን እያደረገ ነው ማለት ነው? በገንዘቡ አንደኛ አስራት አውጥቷል። ሁለተኛ ደግሞ ቤተሰብን እየረዳበት ነው። ማይካችሁን ተቆጣጠሩ እሺ። አሁን እኔ እንደኔ እቅድ እንደ አንድ ወንድም ምን ብናደርግ ነው ብላችሁ ብትጠይቁኝ ነው እንጂ እንደፈለጋችሁ ማቀር ትችላላችሁ እናንተ። እኔ አሁን እንደ ራሴ ነው የምነግራችሁ፣ ግን እናንተ እንደፈለጋችሁ ማቀር ትችላላችሁ። ይሄን ያክልም ገንዘብ ቤተሰቤን ልርዳ ካላችሁ ትችላላችሁ። ለምሳሌ ከ54,000 ላይ 10,000 15,000 ልርዳ ካላችሁ ትችላላችሁ። ለቤተሰብ ይሄን ያክል ልላክ ካላችሁ ትችላላችሁ። የበረከት ስራም እንዳቅማችሁ ማድረግም ትችላላችሁ። እንደፈለጋችሁ ማለት ነው። እንደ እቅዳችሁ ነው። ይሄ በእቅዳችሁ ይወሰናል። እኔ የግድ እንደዚህ አድርጉ ማለት አይደለም፣ ግን እንደዚህ ብታደርጉ በሚል ምክር ነው፣ ወይም ወንድማዊ ምክር አድርጋችሁ ቁጠሩት። ለምሳሌ አንድ ሰው አስራቱን ያወጣል። ከዛ ላይ ካወጣ በኋላ ያንን ገንዘብ ለሶስት ይከፍለዋል ማለት ነው። አንዱን እጅ ለራሱ ያስቀምጣል፣ ይቆጥባል። አንዱን እጅ ደግሞ ቤተሰብ ይረዳበታል ማለት ነው። አንዱን እጅ ደግሞ ምን ያደርጋል? እግዚአብሔር ያዘዘውን ስራ ይሰራል ማለት ነው። ምን ይላል እግዚአብሔር አምላክ? ድሆች በምድሪቱ ላይ አያልቁምና ይላል ኦሪት ዘዳግም ምዕራፍ 15 ቁጥር 11 ላይ ድሆች በምድሪቱ ላይ አያልቁምና፣ ስለዚህ እኔ በሀገር ውስጥ ላለው ድሃ ለተቸገረ ወንድምም እጅን ትከፍታለህ ብዬ አዛለሁ ይላል። እጅን ትከፍታለህ ብዬ አዛለሁ። እግዚአብሔር ያዘዘው ነው ማለት ነው። ድሆችን እንድንረዳ፣ መልካም ስራ እንድንሰራ።
እግዚአብሔር አምላክ በረከት እንደሰጠ መጠን እያንዳንዱ ሰው እንደ ችሎታው ይስጥላል። ደግሞ እዛው ላይ ኦሪት ዘዳግም 16:17 ላይ እንደሰጠ መጠን እንደ በረከት መጠን ይላል። አምላክ እንደሰጠ መጠን። ስለዚህ እንደሰጠን መጠን እኛ ማድረግ እንችላለን ማለት ነው። ሁሉንም በእቅድ አድርጉት። ስለዚህ ትከፍሉታላችሁ፣ ለሶስት ትከፍሉታላችሁ የምታገኙትን ደሞዝ ከአስራት የተረፈው ማለት ነው። ትከፍሉትና ቤተሰብ የመርዳት ግዴታ ከሆነ ቤተሰባው ለምሳሌ በእናንተ እጅ የሚረዳ ከሆነ የእናንተን እጅ የሚጠብቅ ከሆነ ሁሌ ራሱን የቻለ ቤተሰብ ከሆነ ችግር የለውም። እሱን ቤተሰቡ ራሱን የቻለ ሙሉ በቃ የእናንተ እርዳታ ማይፈልግ ከሆነ እናንተ ቤተሰባቸውን በምን መልኩ ማስደሰት ትችላላችሁ መሰላችሁ? በስጦታ መልክ። አባታውን ለምሳሌ ዓመት በዓል እየጠበቃችሁ የለም? ለምሳሌ ገና፣ ትንሳኤ፣ ጥምቀት እንደዚህ አይነት በዓላቶችን ጠብቃችሁ ስጦታም በመስጠት በስጦታ መልክ የሆነ ነገር በማድረግ በመግዛት ቤተሰብን ማስደሰት። ለምንድነው? ከነሱ በረከት ያስፈልጋላ። የቤተሰብ ምርቃት ቀላል እንዳይመስላችሁት ወንድሞች። ለቤተሰብ የሆነ ነገር አድርጋችሁ አባዬ መርቀኝ፣ እማዬ መርቀኝ። በእውነት ይሄ ትልቅ መታደል ነው። የአባት ምርቃት የልጅን ቤት ያጸናል። የአባት ምርቃት የልጅን ቤት ያጸናል ይላል መጽሐፍ። የአባትና የእናት ምርቃት በረከት ነው። ድልብ ማደለብ ነው። እናትም ብትመርቀው አንድ ልጅ ድልብ እያደለበ ነው። እርግማናቸው ግን ስር መሰረት ይነቅላል። ስለዚህ እንደዛ እንዳይሆን አባዬ መርቀኝ፣ እናቴ መርቀኝ፣ ያንተን በረከት ፈልጌ ነው፣ ያንቺን በረከት ፈልጌ ነው ብለን መልካም ነገር ብናደርግላቸው መልካም ነው። መልካም ነገር ስናደርግ ደግሞ የሚጠቀሙበትን ነገር ብናደርግላቸው መልካም ነው። ማይጠቀሙበትን ወይም ቶሎ የሚጠፋ ሳይሆን የሆነ የሚጠቀሙበት የሚራባቸውን ነገር ብናደርግ መልካም ነው። እንደዛ አድርገን በስጦታ መልክ እናስደስታቸዋለን ማለት ነው። ወይም ደግሞ ሁሌ የሚረዱበት ከሆነ ደግሞ እንቆርጠውና ቅድም እንዳልኳችሁ አንዱን እጅ ለቤተሰብ አንዱን እጅ ደግሞ ለራሳችን ለወደፊቱ እናዘጋጃለን። አንዱን እጅ ደግሞ ምናረጋለን? ድሆችን እንረዳለን ማለት ነው። ደስ ባለን መንገድ በፈለግነው መንገድ ሰው የተቸገረ ይመጣል አይደል? ወደ ህይወታችን ይመጣል እኮ እግዚአብሔር ይልካል እንድንጸድቅበት እኮ ነው። ታዲያ ያ ድሃ እኛም መጥቶ የሚለምነን እውነት እንደዚህ አስቡ። እሺ የሆነ ድሃ መጥቶ ከለመናችሁ እባክህ ስለ እግዚአብሔር ካላችሁ በበጎ ነገር ተርጉሙት። ነገር ይየውን እጭ መጣ አይነት ነገር ሳይሆን እግዚአብሔር ከዚህ በፊት ኃጢአት ሰርቻለሁ፣ ይሄን ኃጢአት ሊያስተሰርይልኝ ይሄን ድሃ ላከ። ደስ ሲል እንደዚህ አይነት አስተሳሰብ። ስለዚህ ምናልባት ኃጢአቴ ሊያጥብልኝ ነው። ጌታው ይቅር በለኝ፣ ጌታዬ ሆይ በቸርነት እባክህ ማረኝ፣ የሰራሁትን እስከዛሬ የሰራሁትን ኃጢአቴን አትቁጠርብኝ ብለን ያንን ሰው ስለ እግዚአብሔር ብለን ብንረዳ መልካም ነው። ስለዚህ ይሄ በጣም ምጽዋት ኃጢአትን ታስተሰርያለች ይላል መጽሐፍ። ትንቢተ ዳንኤል ምዕራፍ 4 ቁጥር 27 ላይ ኃጢአትን በጽድቅ በደልህንም ለድሆች በመመጽወት አስቀር ይላል። በደልን ምን በማድረግ ለድሆች በመመጽወት አስቀር። ስለዚህ ይሄንን የሆነ እንደ አታማሩ። የተቸገረ ሰው ሲመጣ እርዳኝ ሲላችሁ ማማረር ሳይሆን የምትችሉ ከሆነ አቅማችሁን አይታችሁ ወይም ደግሞ ለድሆች ብላችሁ ያዘጋጃችሁት ገንዘብ አላለው ከፍላችሁ ሶስተኛ እጅ አለ አይደለ? እሱን ከዛ ነው የምትሰጡት ለተቸገረ ሰው። ከራሳችሁ ለራሳችሁ ያዘጋጃችሁት ራሱን የቻለ ነው። ስለዚህ አትማረሩም ማለት እኮ ነው። አስቀድማችሁ ለድሆች ብላችሁ ያዘጋጃችሁት አለ ከፍላችሁ ያ ገንዘብ ይጠራቀማል። ስለዚህ በአስፈላጊ ሁኔታ አንድ የተቸገረ እውነትም እርዳታ የሚያስፈልገው ሰው ሲያጋጥማችሁ ከዛ አውጣችሁ ነው የምትሰጡት። ከዛ አውጥታችሁ ለድሃ ብላችሁ ከከፈላችሁት ከዛ ትሰጣላችሁ ማለት ነው። የራሳችሁ ግን የራሳችሁ ተቀምጧል ማለት ነው። ለራሴ ለህይወቴ ብላችሁ ያዘጋጃችሁት። ቤተሰብም ሲቸገር ልክ ለቤተሰብ ብላችሁ ያዘጋጃችሁት አለ አይደለ? ከዛ ላይ አውጣችሁ ትሰጣላችሁ ማለት ነው። እንደ አስፈላጊነቱ እያያችሁ። ስለዚህ እናንተም አታማርሩ ማለት ነው። እና በዚህ መልኩ ብታደርጉት መልካም ነው። ስለዚህ ይሄ አንድም በፕላን ያልታቀደ
ወይም ደግሞ ያልታገዘ ኑሮ የምንኖር ከሆነ በቃ በዘፈቀደ ዝም ብለህ ብቻ ገንዘብን ታስቀምጠዋለህ። በቃ የሆነ ነገር ችግር ይፈጠራል፣ አውጥተህ እንዳለ ትዘረግፈዋለህ፣ ትሰጠዋለህ። ይሄ ጥሩ አይደለም እና እህቴ ህይወትሽን በእቅድ ምሪ። አንደኛ ከእግዚአብሔር ጋር ያለሽን አካሄድ አስተካኪ። ቅድም እንደነገርኩሽ ንስሐ ግቢ፣ ህይወትሽን አስተካኪ፣ ወደ አምላክ ቅረቢ። ህይወትሽን እንዲባርክ፣ ስራሽን እንዲባርክ፣ በረከቱን ወደ ህይወትሽ እንዲያመጣ ተማጸኙ። የምታገኙን ገንዘብ ደግሞ በእቅድ መልኩ ተግባራዊ አድርጊ። ይሄን ማድረግ የሚያስፈልገው ማለት ነው። ግልጽ ነው አይደል? አዎ ግልጽ ይሄንን ነው። አድርጊ። ጸጋን ያብዛል ወንድም አለሜ። እኔ ማለት ነው ድሮ በጣም እንዲያውም ከቤታችን እኔ በጣም ንፉግ ነበርኩ ማለት ነበር፣ አይሰጥም ነበር። ግን መንፈሳዊ ውጊያ ከገባ በኋላ ግን በቃ መንፈስ ከቀስቁ የእናቴ መንፈስ በቃ በጣም እየተበቀለኝ፣ እናቴ ታማለች፣ አባቴ ታመመ፣ ከዛ ወደ ሆስፒታል፣ ከዛ ሞተ። ብዙ ውጭ አወጣን እኔ እናቴ። አሁንም እናቴ ታመመች፣ ያው ካንሰር ነው እንደምታውቁት። ከዛ ስውራ ማርያም ለዛን አንድ አመት ተቀመጠች። እንደዛ እየተደረገ በቃ እኔም ከዛ ነው እንጂ ድሮ በጣም ንፉግ ነበርኩ። አንድ ብር አይሰጥም ነበር እና ያውቆኛል ንፉግ ስለሆንኩ። አሁን ግን በቃ መንፈሳዊ አንድ ቤት ከጀመርኩ ግን በቃ በረከቴ ነው የራቀው ማለት ነው። እና ስራት ብኩራት አውጣዋለሁ። እግዚአብሔር ይመስገን። ንሳምን እግዚአብሔር ይመስገን ያው ባለኝ መንፈሳዊ ያው እግዚአብሔር ይመስገን። በአንተንም በማህበራችን እየበርታው ነኝ። እግዚአብሔር ተመሰገነ ይሁን። ግን በቃ አንድ በቃ ከሱ ውጊያ ከጀመርክ ግን ምንም በረከት የለኝም። በቃ በዛ ነው በቃ የሚጠፋው። ከዛ እኔ ደግሞ እንዳይጨክን ራሴ ነው እናቴን ወደዛ ሄጄ ያልኳትን እንዴት እጨክናለሁ? በቃ በበስታ በምን ያለው ፈታሰነኝ ማለት ነው ወንድም አለሜ። እና አመሰግናለሁ። እግዚአብሔር ያክብርልኝ። አሜን። ደግሞ ትክክል ነሽ እዚህ ጋር። በእርግጥ እውነት ነው። ቤተሰብ ሲታመም እየሰማን እያየን መስማት ያስቸግረናል። ግን እንደዚህ አይነት ነገር ሲኖር ለእግዚአብሔር ትናገሪያለሽ አስቀድመሽ። ምን ብለሽ? ለምሳሌ ጌታዬ መድኃኒዓለም ገንዘብ እጄ ላይ እየተቀመጠ አይደለም። ልክ ለኔ የጠየቅሽውን ጥያቄ የለም ለፈጣሪ ታቀርቢያለሽ። ጌታ ሆይ ገንዘብ እጄ ላይ እየተቀመጠ አይደለም፣ ጠላቴ በቤተሰቤ ላይ እያደረ ቤተሰቤን እያሳመመ ገንዘብ እያስወጣኝ ነው። ለቤተሰቤ አልሰጥም አልልም፣ ቤተሰቤ ናቸውና። ሰው ሲታመምም አንተ በምንችለው መልኩ እንድንረዳ ነግረናል፣ እንድናግስ። መጽሐፍ ለቤተሰቡ የማያስብ ማንም ቢኖር ከማያምን ሰው ይልቅ የሚከፋ ነው ይላል መጽሐፍ፣ አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 8። ነገር ግን አምላኬ ሆይ በዚህ ምክንያት ገንዘብ እጄ ላይ እየተቀመጠ አይደለም፣ እባክን ገንዘብ እጄ ላይ እንዲቀመጥ አድርግ። በቤተሰቤ ላይ እያደረ በሽታ እየፈጠረ ገንዘቤን የሚያባክነውንም ክፉ መንፈስ ስራውን አስቆምልኝ አምላኬ። ስራውን ታስቆምልኝ ዘንድ ህይወቴንም በበረከት ትጎበኝ ዘንድ ጌታ ሆይ በስም አንድ መልካም ስራ አደርጋለሁ፣ በስም መባ አስገባለሁ ለቤተ ክርስቲያን። መባዬን ተቀበልና እባክህ ቤቴን በበረከት ሙላው። ሰበብ እየፈጠረ በቤተሰቤ በኩል ገንዘብ የሚያስወጣኝንም ክፉ መንፈስ ለአንዴና ለመጨረሻ ጊዜ ስራውን አስቆምልኝ አምላኬ። እባክህን ተለመነኝ። የአብርሃምን ቤት መተህ የባረክ አምላክ እባክህ የኔንም ቤት መተህ ባርክልኝ፣ ህይወቴን ባርክልኝ። ወደ ህይወቴና የበረከት አምላክ መድኃኒዓለም ጠርቻለሁ። ወደ ዘኬዎስ ቤት የገባ ዛሬ ለዚህ ቤት መዳን ሆኖለታል ያልከው አምላክ እባክህ ወደ እኔም ህይወት ናና በረከትና መዳን አድርግልኝ እያልሽ ተማጸኝ። ግልጽ ነው አይደል? ይሄን ስታደርጊ ግን መባ እየሰጠሽ ይሄን መባን የምሰጠው ቤቴን በበረከት እንድትጎበኝ ነው፣ ገንዘብ እንድታስይዘኝ ነው። ችግር የለውም እኮ እንደዚህ ብለሽ ብትጠይቂ፣ ገንዘብ እንድታስይዘኝ ነው። ጠላቴ በቤተሰቤ እያደረ በሽታ እየፈጠረ ገንዘብ አላስይዝ ብሎኛል። እናም አምላኬ ስለ ድንግል ማርያም ብለ እባክን ገንዘብ አስይዘኝ። ጠላቴ ሰበብ እየፈጠረ ገንዘብ እንዲያስወጣኝ አታድርገው እያልሽ ተማጸኝ። ይሄ እንድታደርግልኝ ደግሞ በስም መባ አስገባለሁ እያልሽ ለቤተ ክርስቲያኑ ስንዴ፣ ለመድኃኒዓለም ቤተ ክርስቲያን ዘቢብ፣ ዕጣን፣ ጧፍ መስጠት እንዳቅምሽ። እባክህ አምላኬ እርዳኝ፣ እባክህ ወደ እኔና እያልሽ ትማጸኛለሽ ከስግደት ጋር። እግዚአብሔር ጊዜውን ጠብቆ ከዛ ቤትሽን ህይወትሽን በበረከት ይጎበኘዋል ማለት ነው። ይሄን አድርግሽ እህቴ። እሺ
ወንድም አለም እሺ በእውነት ጸጋ ነርጋላ አመሰግናለሁ። ማማጠብቀልኝ በእውነት እድሜ ላንተ ነገር በአንተ ምረናል። እግዚአብሔር ይመስገን በእውነት እኔ ብዙ ተምራለሁ። ያው ብዙም አልፏል። እግዚአብሔር ይመስገን። ያው ዋናው የነፍሲ ጉዳይ ነውና በብር በብር ነው የገዛሁት ነው የእናቴ ነፍስ በብር ብቻ ነው የገዛሁት በእውነት ወደ እንደዛ እንዳይሄዱ ወደ ጠንቋይ ወይም ወደ ስራ ወይም ወደ ሕክምና ላይ እንዳይሄዱ ብዬ ነው እዛ ያደረኩት ማለት ነው። በዛ ወደ እንትን ወደ ጸበለ ሲሄድ በዚህ ቢጠፋ ገንዘብ ይባረከኛል ብለን የማስበው ማለት በዛ ቤተክርስቲያን ይገባል ገንዘቡ ለዛ እያልኩ ነው ያጠፋሁት እና እግዚአብሔር ይመስገን ያው አንድ ቀን ለበጎ ይሆናል። አመሰግናለሁ ወንድም አለምዬ። መልካም እሺ አለምዬ ያልኩሽን ተግባራዊ አድርጊ እሺ። ርዕስ ሰተሽ ሱባኤ ግቢበት። እህት ወንድሞች በረከት ሲያጥራችሁ ርዕስ አድርጋችሁ ግቡ። ለበረከት ብላችሁ በረከት ማስገኛ ነገሮች ምን ምንድን ናቸው ካላችሁ፣ አንደኛ ርዕስ ሰታችሁ መጸለይ ቢቻል በሱባኤ እናም በስግደት ከስግደት ጋር መጠየቅ በረከት ስጠኝ የበረከት አምላክ እያልን በበረከት የጎበኛቸው ቅዱሳንን እያሳስብን። ለምሳሌ ይስሐቅን ባርኮታል መድኃኒዓለም። ይስሐቅ በበረከት በጣም ተባርኮ ነበር። እንዴት ተባረከ ብትሉኝ ታሪኩን ትንሽ ላውራችሁ። ይስሐቅ ወደ አቤሜሌክ ንጉስ ተሰዶ ነበር፣ ወደ ፍልስጤም እንደዚሁም ደግሞ ወደ ግብጽ ተሰዶ ነበር፣ ልክ እንደ አባቱ አብርሃም። ስደት ላይ ታዲያ እግዚአብሔር አምላክን አካሄዱን ከእግዚአብሔር ጋር ስላደረገ እግዚአብሔር ደግሞ የይስሐቅን ቤት ይባርከዋል በበረከት ሲባርከው፣ ከዛ ጎረቤቶቹ ቃኑበት፣ ተመቀኙት። በቃ ቅናት ያዘ፣ ንጉሱም ጭምር ቅናት ያዘው። አንተ መጤ ሆነ ከኛ ከሌላ ተሰደ መተ እኛ ጋር እግዚአብሔር ባረከክ። ተባረከ እኮ ባይገርማችሁ መጽሐፉ 100 እጥፍ አደረገለት እግዚአብሔር ይላል። በረከቱን አስባችሁታል? 100 እጥፍ ለይስሐቅ። ለምን? ይስሐቅ የተባረከበት ሚስጥሮችን ነግራቸዋለሁ። አንደኛ አካሄዱን ከእግዚአብሔር ጋር ነው ያደረገው። አባቱ በሚጓዘው መንገድ ደግሞ ተጉዟል። ምን ያደርግ ነበር መሰላችሁ? ይስሐቅ እንግዶችን ያበላል። መንገድ ላይ የወደቀ ሰው ካገኘ ድሆችን የተራበ ያበላል፣ ያጠጣል፣ ያለብሳል። በቃ እንደ አቅሙ ይረዳል ሰዎችን። በዚህ እግዚአብሔር በበረከት ጎብኝቶታል። ማንን? ይስሐቅን። አንድም አባቱ ያደረገው ትሩፋት ስራ ለልጁም ተርፏል። እኛ ዛሬ እኮ የምናደርገው የበረከት ስራ ወንድሞች ለልጆቻችን መባረክ መሰረት ይሆናል። ቤተሰቦቻችን አጋንንትን ሲያመልኩ ለአጋን ሲገብሩ ከቆዩ ለልጅ በረከት ወይስ ዕዳ ነው የሚያተርፉት? ንገሩኝ እስቲ። ድህነት ወይስ በረከት ነው የሚያተርፉት? መልሱልኝ። ምንድን ነው የሚያተርፉት? ድህነት ነው። አጋንንቱ እየተከታተለ እኛ እስካልገበር ነው እስካላመለክ ነው እሱን ሽሩሩ እስካላልነው ድረስ ድሃ ነው የሚያደርገን። እየተንፋቀቀን እንድንኖር ነው የሚያደርገን። ግን ቤተሰብ በመልካም ስራ ቢኖር ኖሮ ዛሬ እኛ በበረከት ህይወት ውስጥ ነው የምንኖረው። ይሄ የታወቀ ነው እንዳትረሱ። ስለዚህ አባቱ አብርሃም ያደረገው መልካም ስራ አጋዕዝተ ዓለም ሥላሴ ቤቱ መጥተው እስኪስተናገዱ ድረስ አይደል መልካም ስራ ሲሰራ የነበረው አብርሃም። ስለዚህ የአብርሃም በረከት ለይስሐቅ ተርፏል። አንዱ ይስሐቅ የተባረከበት ሚስጥሩ ይሄ ነው። ሁለተኛ ደግሞ የአባቱን ስራ አስቀጥሏል። እሱም ድሆችን ይረዳ ነበር። በዚህ አማካይነት እግዚአብሔር ባርኮት ነበር። በጠላቶቹ ተባርኮ በጠላቶቹ ሀገር ተባርኮ 100 እጥፍ በረከት በበረከት ሆኖ ነበር። ታዲያ እዛ ሀገር ያሉ ሰዎች ቃኑበትና በል እንግዲህ ከኛ ውጣ አሉት፣ ተለያሉት። እሺ ብሎ ንብረቱን ይዞ ጠቅልሎ ሲወጣ እንደገና እግር በእግር እየተከታተሉ ይመቀኙበት ነበር። ይስሐቅ ግን አይቃወምም፣ አይጣላም ከሰው ጋር። በጣም ታጋሽ ሰው ነው። በጣም ታጋሽ ሰው ነው። እየበደሉት እሺ ምን ችግር የለውም ይላቸው ነበር። እንደውም ውሃውን ሁሉ የውሃው ምንጭ ሁሉ ይደፍኑበት ነበር። ግን ዝቅ ብሎ እሺ ችግር የለውም በቃ ውሰዱት ይላቸው ነበር። ውሃውን የኛ ነው ሲሉት እሱ ለፍቶ የቆፈረውን ውሃ የኛ ነው እያሉ ሲጣሉት እሱ ደግሞ እሺ በቃ ውሰዱት ይልና ይሸነፍላቸውና ሌላ ቦታ ደግሞ ሄዶ ይቆፍራል። እግዚአብሔር ደግሞ በጣም ትህትናውና ታጋሽነቱን አይቶ ለይስሐቅ ያደላለት ነበር። በረከት ይሰጠው ነበር ለማለት ፈልጌ ነው። መገፋቱን አይቶ እኮ ነው።
እና አንድ የምንረዳው ነገር ይሄ ነው። ስለዚህ በረከት እንዲመጣልን ከምናደርግባቸው አንዱ ዋናው ትልቁ ነገር አካሄድን ከእግዚአብሔር ጋር ማድረግ፣ በረከትን በተመለከተ ደግሞ አጥብቆ ከእግዚአብሔር ጥያቄ መጠየቅ። ልክ እንደ ያዕቆብ ካልባረከኝ አልለቅም እንዳለው እኛም እስኪባርከን ድረስ ህይወታችን በበረከት በአሁኑ ሰዓት የወጣቱ ችግር ምን እንደሆነ ታውቃላችሁ ወንድሞች? በእውነት ወጣቱ በጣም ነው የሚያሳዝነው በአሁኑ ሰዓት። እስቲ በየቲክቶክ በየሶሻል ሚዲያው የወጣቱን ንግግር እስቲ ያዳምጡ። ምንድን ነው የሚለው? ስራ እኮ ሳይሰራ ሰንፎ እኮ አይደለም ወጣቱ። በእውነት ደግሞ ውጭ ያሉት ሰዎች ይፈርዱበታል በወጣቱ ላይ። ስራ ጉልበት አለክ አይደል? እጅ አለክ እግር አለክ አይደል? ወጣ ስራ እያሉ ያላግጡበታል። ሳይሰራ ቀርቶ ነው? ሳይለፋ ሳይጥር ሳይግር ቀርቶ ነው? በእውነት ቀን ከሌሊት እየፈጉ ማይባረኩ ሰዎች አሉ። ማይባረኩ። ልክ መንፈሳዊ ፊልም አስታወሰኝ። አንድ መንፈሳዊ ፊልም ማናት ወደ ሰው ሀገር እየተሰደደች ባሏን ያጣች። አልነግራችሁም፣ ራሳችሁ ድረሱበት። ሁለቱ ልጆቿን በስደት ያጣች ማናት? ኑሐሚን። በትክክል ኑሐሚን። ልጆቿ እስቲ መንፈሳዊ ፊልም አላያቸውም? እንዴት እንደሚፈጉ ይጥራሉ፣ ይፈጋሉ። በኋላ ግን ሞቱባት እነሱ። በጣም በሚያሳዝን ሁኔታ ቀን ከሌሊት እኮ ነው የሚለፉት። አይታችሁ ከሆነ አንደኛው ጣውላ ይፍቃል፣ ምን ይላል፣ አንደኛው ብቻ ያሳዝናል። እንደዛም እየፈጉ ግን የለም በረከት። እንደዚህም የሆነበት ጊዜ አለ ሰው። ይሄ ግን ከምን አንጻር ነው ከተባለ አንደኛ የዛ ሰው ማንነት ያማራሉ አይደል? በትንሹም ቢሆን ልጆቿ አያማሩ? ንገሩኝ እስቲ። መንፈሳዊ ፊልም አላያችሁ? እንደውም ያንቺ አምላክ ናቸው መሰለኝ ያንቺ አሞናውያን ናቸው እያሉ ራሱ ያማርር ነበር። መሐሉንና ኬሌዎን የሚባሉ ልጆቿ አይታችሁ ከሆነ እንደውም ያንቺ ቤተሰቦች ልክ ናቸው እያለ እንደውም ትገስጸው ነበር አይደል? ኑሐሚን አረ እንዲህ አትበል። ሩትም ትገስጸው ነበር፣ አረ እንዲህ አትበል ጥሩ አይደለም እያለች። ማማረር በነገራችን ላይ ለዚህ ይዳርጋል ለማለት ፈልጌ ነው። ሃይማኖት የምትጠራጠር ከሆነ የጠላት ያሰለጥነዋል። ይሄን መርሳት የለብንም። ግን አንድ ነገር እዚህ ጋር ልነግራችሁ የምፈልገው ነገር ምንድነው? ከመንፈሳዊነት አንጻር አንድ ስለዚህ የኛን መንፈሳዊ ደካማነታችንን የኛን ወደ እግዚአብሔር አለመቅረብ ተጠቅሞ ደግሞ አጋንንት በተለያየ መንገድ ይፈትነናል። አንደኛ የቤተሰብ ዛሩ በወጣን በገባን ቁጥር እንዳይሳካልን ያደርጋል። ሁለተኛ ደግሞ የእድል መተት። የቤተሰብ ዛር ለእድል መተት አሳልፎ ይሰጠናል። የእድል መተት ሰዎች ደግሞ የእድል መተት ውስጣቸው ካለ በቃ ህይወታቸው ብኩን ነው የሚሆነው። ህይወታቸው ወደ ላይ ሳይሆን ቁልቁል እንደ ካሮት ወደ ታች ነው የሚሆነው ማለት ነው። ምንም አይሳካም። የሚያዩአቸው ሰዎች ሁሉ ይሄ ሁሉ የገጠማቸው በስንፍናቸው ነው የሚመስላቸው። እነሱም ልክ እንደዚሁ ፈጣሪ የረሳቸው ወይም ደግሞ እድል ሰጥቷቸው የነፈጋቸው እየመሰላቸው ዘውትር በፈጣሪያቸው እያማረሩ ነው የሚኖሩት። ይሄ የታወቀ ነው። ስለዚህ የቤተሰብ ዛር መተት ለማን አሳልፎ ይሰጠዋል? የቤተሰብ ዛር መንፈስ ለእድል መተት። እነኚህ መናፍስቶች ደግሞ የኛን በመንፈሳዊ ህይወታችን ደካማነታችን ተጠቅመው በየርንበት ቦታ ሁሉ እንዳይሳካልን ያደርጋሉ ማለት ነው። እግዚአብሔር ግን በዚህ ሁሉ አንድ ነገር ይናገራል። ምን ብሎ? ህዝቤ ሰምቶኝ ቢሆን ኖሮ፣ እስራኤልን በመንገዴ ሄደው ቢሆን ኖሮ ጠላቶቻቸውን ፈጥኜ ባዋረድኩላቸው ነበር፣ በሚያስጨንቋቸውም ላይ እጄን በጣልኩ ነበረ። የእግዚአብሔርም ጠላቶች በተገዙለት ነበር። ዘመናቸውም ለዘላለም በሆነ ነበረ። ከስንዴም ስብ ባበላዋቸው፣ ከአለቱ ማር ባጠገብኳቸው ነበረ ይላል። ስለ በረከት እኮ ነው እግዚአብሔር እየተናገረ ያለው። መዝሙር 80 ቁጥር 10 እስከ 13 ላይ 13 14 ላይ ግቡና አንብቡ። ስለዚህ በመንገዴ ሄደው ቢሆን ኖሮ ተመልከቱ ያለውን ቃል አትርሱ። በመንገዴ ሄደው ቢሆን ኖሮ። ስለዚህ አንድ ሰው አካሄዱን ከእግዚአብሔር ጋር ሲያደርግ ነው በረከት ወደ ህይወቱ ይመጣው ማለት ነው። አካሄድን ከእግዚአብሔር ጋር አደረክ አይደል? ንስሐ ገባክ አይደል? ከዛ ምን ማድረግ እንዳለብህ ታውቃለህ?
ለበረከት ደግሞ መጸለይ መጀመር አለብህ። ለበረከት ደግሞ ትጸልያለህ። ለስራ ስራ አታ ከሆነ በራስህ ተማርክ አይደል? ተመረክ አይደል? አሁን ደግሞ ስራ ስለማግኘት ጸልይ ወደ አምላክ። በራስህ አትታገል። አንድ አባባል አለ፣ አትሩጥ አንጋጥ የሚባል አባባል። ትክክል እኮ ነው። አትሩጥ አንጋጥ፣ ወደ ላይ ተመልከት፣ አምላክን ተማጸን ማለት እኮ ነው። የራስህ ጥረት ብቻ በቂ አይደለም። ጠንክረህ ስለሰራ ብቻ አትለወጥም። ከጸሎት ጎን ለጎን ምን አድርግ? ጸልይ፣ ስገድ፣ ቁረብ። በተለይ ቁርባን መቁረብ አለብህ። ምን ለበረከት ብለህ መቁረብ አለብህ እኮ። ለኃጢአት ማስተሰሪያ ብቻ አይደለም እኮ ሰው ስጋው ደግሞ መቁረብ ያለበት፣ ለበረከት ራሱ ጭምር መቁረብ አለበት። ጌታ ሆይ የተዘጋብኝን የህይወቴን እድል ትከፍትልኝ ዘንድ፣ ህይወቴን በበረከት ትጎበኝ ዘንድ ዛሬ ስጋ ደምን እቀበላለሁ ብሎ እኮ ቢቆርብ እኮ ቢቀበል እኮ እግዚአብሔር ይባርከዋል እግዚአብሔር አምላክ። ስለዚህ ምን ማድረግ አለበት? ያሰው ወጣቱ አሁን የለም እኮ በመንፈሳዊ ህይወት እኮ ርቋል፣ ግን ዝም ብሎ ብቻ በራሱ ይጥራል። ይሄንን ሰው ካገኛችሁት ወንድሞች እንደዚህ በሉት፣ እንዲህ የሚባክን ሰው በሰራ በቃ ምንም አልለወጥ አልኩኝ ለሚላችሁ ሰው እስቲ ወንድሜ መጀመሪያ ህይወትን እስቲ ምን ይመስላል? መጀመሪያ ወደ አምላክ ቀርበሃል በሉት። በረከት የሚገኘው ከእግዚአብሔር ነውና ብላችሁ ንገሩትና እስቲ ህይወት ምን ይመስላል በሉት። ቆርበሃል? ንስሐ ገብተህ ታውቃለህ? ቆርበህ ታውቃለህ? በስራ እንዲረዳህ አምላክን ተማጽነህ ታውቃለህ በሉት። ፈትሹት እስቲ ህይወቱን። እርግጠኛ ነኝ 90% ወጣት የለም በመንፈሳዊ ህይወት የለም። ንስሐ አያውቅም፣ ስጋው ደሙን አያውቅም፣ በቤቱ መጸለይ መስገድ አያውቅም፣ ግን ለስራ ይሮጣል። ታዲያ ሰው ይባረካል ብላችሁ ታስባላችሁ? ወንድሞች ንገሩኝ እስቲ፣ ይባረካል? ከየት መጥቶ ይባረካል? እንዴት? የሚለፋው ለሰው ነው። የሰው በእርግጠኝነት እንዲህ ተበላሸብኝ፣ ባጃጂ ተበላሸችብኝ፣ እንደዚህ ሆነብኝ፣ ከሰርኩኝ፣ ንግድ እየነገርኩ ነበር ከሰርኩኝ ቢል አይደንቅም። መጀመሪያ አምላኩን አልያዘማ። ወደ አምላኩ መች ቀረበ? የበረከቱን አምላክ መች ጠራ? መጀመሪያ ንስሐ ገብቶ መች ስጋውን ደግሞ ተቀበለ? መጀመሪያ በስራው ላይ መች እግዚአብሔርን መች አስቀደመ? ወደ ስራ ከመሄዱ በፊት እኮ ጌታ ሆይ ስራዬን ባርክልኝ ብሎ መማፀን አለበት። ሌሊቱን መንበርከክ አለበት እኮ። መላከ መንክራት መምህር ግርማ ይሄንን ነው የሚነግሩን። የእውነት ሁሌ ትምህርታቸውን ሰማለሁ። ነጋ ጠባ ትምህርታቸው ከዚህ ሌላ የለም ወንድሞች። አትሩጥ አንጋጥ ማለታቸው እኮ ነው። የመላከ መንክራት መምህር ግርማ ትምህርታቸው ይሄ ነው። አትሩጥ አንጋጥ። ስራ ከማለት በፊት ስራ እንዲሰጣ አምላክን ጸልይ እያሉ ነው አባታችን። መጀመሪያ ጸልይ። የስራው ባለቤት አምላክ ነው። ያለኔ ምንም ልታደርጉ አትችሉም ብሏል እግዚአብሔር ማለት እያሉ ነው። የስብከታቸው ዋና ፍሬ ሐሳብ ይሄ ነው። ሁሌ ሳዳምጠው ያለኔ ምንም ልታደርጉ አትችሉም፣ በኔ የሚኖር እኔም በርሱ እርሱ ብዙ ፍሬ ያፈራል ብሏል ጌታ። ዮሐንስ ወንጌል ምዕራፍ 15 ቁጥር 5 ላይ መጀመሪያ ጸልይ። መጀመሪያ አካሄድን ከአምላክ ጋር አድርግ። ከዛ እንደሚባርክና እንደማይባርክ ታየዋለህ ነው። ንስሐ ይግባ፣ ስጋው ደሙን ይቀበል። ከዛ በኋላ አካሄዱን ከእግዚአብሔር ጋር ካደረገ በኋላ አጥብቆ ሱባኤ እየገባ ይጠይቅ አምላኩን። የበረከት አምላክ መቼ ነው ወደ እኔ የምትመጣው? ጌታ ሆይ እባክና ቤቴን ባርከው እያለ መጠየቅ አለበት። እስከ መቼ? እስኪመጣ ድረስ አምላኩ ወደ ህይወቱ። ያዕቆብ አምላኩን የለቀቀው ከአምላኩ ጋር ሲታገል መቼ ነው? ሲባርከው ወይስ ሳይባርከው? መቼ ነው የለቀቀው? ሲባርከው ነው አይደል? ሌሊቱን ሙሉ እየታገለው አድሮ ከዛ ሊነጋጋ አቅላልቷልና ልቀቀኝ ሲለው አልለቅህም ማለት። ለምን? ካልባረከኝ። ባርከኝ፣ እስካልባረከኝ ድረስ አልለቅህም።
እልህኞች ሆኑ ወንድሞች። አቡነ ገብረ መንፈስ ቅዱስ ምን ነበር እስቲ ያደረጉት? በጣም አቡነ ገብረ መንፈስ እልከኛ ናቸው። የእውነት እኔ እንደነሱ ከቅዱሳን እልከኛ አላየውም። በጣም ሁለቱ ቅዱሳን ይለዩብኛል። ማንና ማን ካላችሁ አባታችን ገብረ መንፈስ ቅዱስና አቡነ ኪሮስ ሁለቱ በጣም ነው የሚለዩት ከምር። አቡነ ገብረ መንፈስ ቅዱስ እንዴት ካላችሁ የኢትዮጵያን ሕዝብ እንዳለ ለማስማር በጣም በእውነት ባለውለታችን እኮ ናቸው። አባታችን ገብረ መንፈስ ቅዱስ በእውነት የኢትዮጵያ ሕዝብ እንደሚገባቸው አላከበራቸውም። እኛን እንዳለ ለማስማር እኮ ተዘግዝቀው ነው የሰቀሉት። ትውልዳቸው እኮ ከግብጽ ነው። አባታችን አቡነ ገብረ መንፈስ ቅዱስ ግን ወደ ኢትዮጵያ መጥተው ተራራ ላይ ወጥተው ደብረ ዘይት ባህሩ ጋር ሆነው ማለት ነው የዝቋላ ተራራው ላይ ቆመው እንዳለ የኢትዮጵያን ሕዝብ ኃጢአት ተመለከቱ። በምስራቅም በምዕራብም በደቡብ በሰሜን ተመለከቱ። ከዛ የኢትዮጵያ ሕዝብ ኃጢአት እንዳለ ግልጽ ብሎ ታያቸው። በጣም አዘኑ። ይሄን ሕዝብማ ካላስማርኩኝ አልወጣም ብለው ባህር ውስጥ ገቡ። ተዘግዝቀው አስቡት 100 ዓመት እኮ ነው የጸለዩት። ውጣ እያለ ይልክባቸዋል እግዚአብሔር አምላክ መልአኩን። ውጣ፣ አልወጣም። ለምን? ካልባረክ ሕዝቡን እንዳለ ካልማርከው፣ እንዳለ ድፍን ኢትዮጵያን ሕዝብ ካልማርክ አልወጣም። አሁንም ይልክበታል። ውጣ፣ አልወጣም ካልማርክልኝ። ተመልከቱ አጋንንት 700 ሺህ 300 ሺህ 400 ሺህ በየቀኑ 700 ሺህ እየሆኑ ሰውነታቸውን ይነርፏቸው ነበረ። አጥንታቸው እስኪታይ ድረስ ይበሳሷቸው ነበር። አጥንታቸው ወንፊት እስኪሆኑ ድረስ። ግን እሳቸው ጨክነው እዛ ሆነው አልወጣም። እራሱ መድኃኒዓለም ነው መጥቶ ያወጣቸው። እራሱ መድኃኒዓለም መጥቶ ወዳጄ ገብረ መንፈስ ቅዱስ እናውጣ ምሬልሃለሁ ብሎ አወጣቸው። ሰውነታቸውን ሁሉ ዳሰሰ። ምሬልሃለሁ በቃ እንዳለ። መጀመሪያ በስሜ ተማጸነኝ ነበር። አሁን ደግሞ አይ ሙሉን ነው የምፈልገው ይሉት ነበር። ከዛ እንደ ፈቃዱ አደረገላቸው። ሙሉ ምሬልሃለሁ አላቸው። በዛ ሰዓት ያሉትን ትውልድ በሙሉ ማለት ነው። ከዚህ በኋላ ግን እኛ የምንዘክረውን ደግሞ 15 ትውልድ ብንዘክራቸው ማለት ነው። በስማቸው ብንማጸን ይሄ ቃል ገብቶላቸዋል መድኃኒዓለም። ይሄ በዚህ እልከኝነታቸው ይገርመኛል። ሌላው ደግሞ ማን ካላችሁኝ አቡነ ኪሮስ። አቡነ ኪሮስም ልክ እንደዚሁ ታስታውሳላችሁ አይደል? ጥቁር ድንጋይ ላይ ተኝተው እንዴት አድርገው ወደ ሲኦል የሚወረውሩትን ነፍሳት እንዳዳኑ ገድላቸውን ያነበበ ይሄን ትዝ ይለዋል መቼስ። እንዲሁም ደግሞ አባ በቡኑዳ እንዴት ስጋቸው በአንበሳ እንደተበላ ለማወቅ ፈልገው ካልነገርከኝ አልነሳም ብለው ተኝተው እንዴት ያለ ጸሎት እንዳደረጉ። ይሄ ምን ያክል ከአምላክ ምላሽ እስኪያገኙ ድረስ ቅዱሳን እልከኞች ናቸው። ምላሽ እስኪያገኙ ድረስ በጭራሽ ወደኋላ አይመለሱም። ጾም፣ ጸሎት፣ ስግደታቸውን አያቋርጡም። እኔና እናንተስ እንዴ ወዲያው እኮ ነው የምናቋርጠው አይደለ? እስቲ የተወሰነ ጊዜ መጠየቅ እንጀምራለን። ከእግዚአብሔር ጥያቄ ኖሮን እንጠይቃለን። ምላሹ ከዘገየ ተስፋ አንቆርጥም? ብዙዎቻችን ንገሩኝ እስቲ። አንቆርጥም? እንቆርጣለን። ብዙዎቻችን እኮ ትተነዋል እኮ። ይሄ በቃ ሰነፎች ነን እስከዚህ ድረስ ማለት እኮ ነው። ላመንበት ነገር ምላሹን እስከምናገኝ አንጸናም ማለት እኮ ነው። በቃ እንጠራጠራለን። ለምን አምላክ አልሰማኝም? ምንድነው ጥፋቴ? ንስሐ ገብቻለሁ፣ ስጋው ደግሞ ተቀብያለሁ፣ አስራት አወጣለሁ፣ ምንድነው ጥፋቴ እንላለን። ቶሎ ብለን እንጠራጠራለን። በቃ ለኔ ያልገባኝ ነገር ምንድነው? ቅዱሳን ግን እንዲህ አላመነቱም። ምንድነው ጥፋቴ እያሉ ተስፋ ወደ መቁረጥ ህይወት ውስጥ አልገቡም። ብዙዎቻችን ግን ተስፋ ቆርጠናል በእውነት። እስቲ ከአቡነ ገብረ መንፈስ ቅዱስ እልከኝነትን እንማር። 100 ዓመት እኮ ነው። ምንድነው ጥፋቴ ብለው አላመነቱም። እስቲ ከአቡነ ኪሮስ እንማር እልከኝነትን።
ልንማር ይገባል ወንድሞች። ታዲያ አንተ ምን ቤት ነህ? ለአንተ እንዴ ዘሩን የተከልክበት ቀን እኮ ፍሬውን የምትበላበት ቀን አይደለም። የኔና እናንተ ህይወት እኮ ልክ ዛሬ ተክለን ለምንድነው አላደገም፣ ለምንድነው ፍሬ አላፈራም ብለን የምንጠብቅ አይነት ሰዎች ነን እኮ። ከኃጢአቴ አንጻር ነው የዘገየው ምላሹ ብለን አናስብም። ቢያንስ እንኳን ልክ አምላክ እንደዘገየብህ ሲሰማ ኃጢአትን አስብ። እውነት ነው ሊዘገይ ይገባል፣ ምክንያቱም እድሜ ዘመኔን ከሱ ርቄ ኖሬያለሁና። በትህትና እንደዚህ ብላ አታስብም? በእውነት እንደዚህ ብለን ልናስብ ይገባል። እድሜ ልኬን ከሱ ርቄ አይደል የኖርኩት? ዛሬ እኮ ዝም ያለኝ አምላክ ኃጢአት ስሰራም ያልቀጣኝ አምላክ ነው ብለን አናስብም? ዛሬ እኮ ምላሹ የዘገየብኝ አምላክ ኃጢአት ስሰራም ወዲያው ያልቀጣኝ አምላክ ነው። እውነት እኮ ነው። ኃጢአት ስንሰራም እኮ ያልቀጣን አምላክ እኮ ነው። አምላክ ጸሎት አልሰማኝም ያልነው አምላክ። ይሄን ልናስብ ይገባል። አንድም የተሻለ ነገር አዘጋጅቶልኝ ነው። ክርስቲያን እንዲህ ነው የሚያስበው። ብዙዎቻችን ግን በቃ እግዚአብሔር አይሰማም ወደሚል ደረጃ ላይ ነው የምንደርሰው። እግዚአብሔር አይሰማም ወደሚል ደረጃ ላይ እንመጣለን። ትክክል አይደለም። ሳይሰማ ቀርቶ አይደለም። ወይ እንዲህ ማሰብ አለብህ፣ ወይ እስከዛሬ የሰራሁት ኃጢአት ቀላል አይደለም፣ እሱ ማሰብ ስለ ኃጢአቴ ነው፣ ከእግዚአብሔር ጋር ርቅ ያለው እናም በዚህ አጋጣሚ በጣም እንድቀርብለት ስለሚፈልግ ነው። ተጋድሎን እያለማመደኝ ነው። ምላሽ ይዘገይብህ፣ እንደዛ ነው ማሰብ ያለብህ። ተጋድሎ እያለማመደኝ ነው አምላኬ፣ ምክንያቱም እድሜ ልኬን ከሱ ርቄ ኖሬያለሁና። አንዴ እናስብ። ሁለተኛም ደግሞ የጠየኩት ነገር ታላቅ ነገር ቢሆን ነው። ውድ የሆነ ነገር እኮ ወዲያው አይሰጥም። ይሰጣል እንዴት ወንድሞች? ውድ የሆነ ነገር በቀላሉ ይገኛል ወይስ ተለፍቶ ነው የሚገኘው? መልሱልኝ እስቲ። አይገኝም። ተለፍቶ ነው የሚገኘው ውድ የሆነ ነገር። ምክንያቱም ምንድን ነው ካላችሁ ውድ ነው። ለምሳሌ አቡነ ገብረ መንፈስ ቅዱስን የሚያክል ታላቅ አባት ጌታ መድኃኔዓለም ለወላጆቹ ወዲያውን እንደ ሰጣቸው? ወዲያውን የወለዱት አይደለም። በስንት ዓመት ደጅ ጥናት ነው ያገኙት አቡነ ገብረ መንፈስ ቅዱስን? ስምዖንና አቅሌስያ በ30 ዓመት ደጅ ጥናት። ለምን አቆየ? ምክንያቱም የሚሰጣቸው ታላቅ ቅዱስ እኮ ነው የሚሰጣቸው። ኢትዮጵያን ሕዝብ በሙሉ ድፍን ኢትዮጵያ ያስማራ ቅዱስ እኮ ነው የሚሰጣቸው። አስቡት። እኚህን ታላቅ የባህታውያን ሁሉ አለቃ የተባሉ ታላቅ የሆነ ቅዱስ እኮ ነው ሊሰጣቸው። ስለዚህ ታላቅ የሆነ ነገር ሊሰጣቸው ስላሰበ ነው እግዚአብሔር ያዘገየው ማለት ነው። እንደዚህ ብለህ ማሰብ አለብህ። ስለዚህ መትጋት ነው ያለብህ ከአንተ የሚጠበቀው እና በእንደዚህ አይነት ነገር ሁሉ ማሰብ መቻል አለብን እንጂ ተስፋ መቁረጥ የለብንም። ካልባረከኝ አልለቅም እንዳለው ቅዱስ ያዕቆብ እኛም ልክ በረከቱን እስክናገኝ ድረስ መትጋት አለብን። ንስሐ ገብተህ ስጋው ደሙ ተቀብለ የበረከት አምላክ መቼ ነው ወደ እኔ ወደ በረከት የምትመጣው? ታዲያ በፊቱ ደግሞ ሞገስ ታገኝ ዘንድ ምን ማድረግ አለብህ? እሱን ደሳስ የሚያሰኝ ስራ መስራት። ለቤተ ክርስቲያኑ ቅድም እንዳልኳችሁ ወይን ወይም ዘቢብ መቀደሻም የሆኑ ማለት ነው፣ ዕጣን፣ ጧፍ፣ ዘቢብ በመስጠት በማብዛት የተራበውን በማብላት። የድሮ ቅዱሳን በጣም ብልጥ ናቸው። የድሮ አባት እናቶቻችን እስቲ ገድለ አንብባችሁ ከሆነ አንድን ቅዱስ ከመውለዳቸው በፊት የቅዱሱ እናትና አባት ከጸሎት ከስግደት በተጨማሪ ምን ያደርጉ ነበር? እስቲ ንገሩኝ። ምላሽ እንዲያገኙ ዝክር ምጥራት ምን ያደርጋሉ? ሁሉ ቅዱሳን ላይ ታችሁ ከሆነ በትክክል ነዳይ ያበላሉ። ነዳይ ያበላሉ። በጣም በተለይ የአቡነ ተክለ ሃይማኖትን ወላጅ እስቲ እዩዋቸው። እነ እግዚአርያን እነ ጸጋ ዘአብን ምን እንደሚያደርጉ ልጅ ከማግኘታቸው በፊት በጣም በትሩፋት ስራ የታወቁ ናቸው እኮ። የተራበውን ያበላሉ፣ የተጠማውን ያጠጣሉ፣ ዝክር ይዘክራሉ።
መልካም ነገሮችን እያደረጉ ነው እግዚአብሔርን በጸሎት የሚጠይቁት። ለምን? ጸሎታቸው ሞገስ እንዲያገኝ እኮ ነው በፈጣሪ ፊት። ታዲያ ይሄ በማድረጋቸው ልጅ ብቻ ነው ያገኙት? ያውም የሚገርም ልጅ ነው። የኢትዮጵያ ገበሬ በእውነት አረሳት ኢትዮጵያን በእርፈ መስቀል ተብሎ የተነገረለትን የኢቲሳው ኮከብ ታላቁ ጻድቁ አቡነ ተክለ ሃይማኖትን ነው ያስገኙት። ይሄ ሁሉ እኮ እነሱ ያደረጉት ትሩፋት ሁሉ እኮ ይታያል እኚህን አባት ለመውለድ። ልክ እንደዚሁ ነው እኛም ማድረግ ያለብን። ስለዚህ ጸሎት በፈጣሪ ፊት ሞገስ እንዲያገኝ ልክ እንደዚህ አይነት ስራዎችን መስራት አለብን። መልካም ስራ መስራት አለብን። ስትሰጥም ደግሞ እያሳሰብክ መስጠት አለብን እና ይሄን ብናደርግ መልካም ነው ለማለት ያክል ነው። ከዛ እግዚአብሔር ወደኛ በበረከት ማይመጣበት ምንም ምክንያት የለም ወንድሞች። እንዴ እግዚአብሔር አምላክ እኮ እንዲህ ብሏል፣ ከናንተ ልጁ እንጀራ ቢለምነው እርሱ ድንጋይ ይሰጠዋልን? ወይስ እንቁላል ቢለምነው ጊንጥ ይሰጠዋልን? እንኪያስ እናንተ ክፎች ስትሆኑ ለልጆቻችሁ መልካም ስጦታ መስጠት ካወቃችሁ በሰማይ ያለው አባት ለሚለምኑት እንዴት አብልጦ መንፈስ ቅዱስን ይሰጣቸው ይሆን አይደል ያለው ጌታ መድኃኒዓለም። እንዴት አብልጬ መንፈስ ቅዱስን እሰጣቸው ለምትለምኑኝ ለእናንተ ማለቱ ነው። አምናችሁ በጸሎት የምትለምኑትን ሁሉ ታገኛላችሁ ብሏል። ስለዚህ ቃሉ ደግሞ የታመነ ነው፣ መጠራጠር የለብህም። ስትማጸን ራሱ ይህን ጥቅሶችን እያሳስብክ ጌታ ሆይ በወንጌል እንደዚህ ብላ አልነበረም? እኔስ ልጅ አይደለሁም? በበረከት ጎበኘኝ ዘንድ ከኃጢአቴም ታነጻኝ ዘንድ እያልን ብንማጸን በእውነት ጸሎታችን ዋጋ ይኖረዋል ለማለት ያክል ነው። ይሄን ይመስላል። በዚህ መልኩ በረከት የጎደላችሁ እህቶቼ እኔ የምመክራችሁ ይሄንን ነው። በረከት የለኝም በቃ አመድ አፋሽ ሆንኩኝ የምትል ወንድሜ ወይም እህቴ መስራት ላይ ብቻ ስለሰራ ብቻ አትባረክም። ከስራ በተጨማሪ ጎን ለጎን ጸልይ። አካሄድን ከእግዚአብሔር ጋር አድርግ። ከኃጢአት ዓለም ተለይ፣ ከመካከላቸው ውጡ፣ የተለያችሁ ሁኑ፣ እርኩስንም አትንኩ እንዳለው ተለይ፣ ከኃጢአት ዓለም ውጣ፣ ከባቢሎን ውጣ። በባቢሎን ውስጥ ሆነ መባረክ አለ እንዴ? አለ እህት ወንድሞች፣ በባቢሎን ውስጥ ሆኖ ባቢሎን ኃጢአት ዓለም ነው። ትንቢተ ኢሳይያስ ምዕራፍ 48 ቁጥር 20 ላይ ከባቢሎን ውጡ ይላል። ምዕራፍ 48 ቁጥር 20 ላይ ከባቢሎን ውጡ ከከለዳውያንም ኮብልሉ ይላል። ኮብልሉ፣ ከመካከላቸው ውጡ። ፈጣሪን አታሰድብ። በኃጢአት ዓለም ውስጥ እየኖርክ ውጣ። የኃጢአት ዓለም ውስጥ ሆነ ግን ባርከኝ አይሰራም። ህይወቴን ባርከው አይሰራም። አካሄድን ከእግዚአብሔር ጋር አድርግ መጀመሪያ። ከዛ በኋላ በረከት ትጠይቃለህ። አንድ የምንማረው ነገር ይሄ ነው። ይሄን ይመስላል። ብዙ አወራው መሰለኝ እዚህ ጋር። ሌሎቻችሁ ጥያቄ እንዳትጠይቁ ያስቆባችሁ በጣም ይቅርታ በልዑል እግዚአብሔር ስም። ወደ ተራ ቁጥር 3 ልለፍ። ተራ ቁጥር 3 እግዚአብሔር እረኛዬ ነው፣ እግዚአብሔር እረኛዬ ነው ወለተ ዮሐንስ። እሺ ተራ ቁጥር 4 ወለተ ጊዮርጊስ የድንግል ማርያም ልጅ። ድምጽ እየተሰማችሁ ነው እህት ወንድሞች? ንገሩኝ እስቲ። መልካም። ተራ ቁጥር 4 አለሽ ወለተ ጊዮርጊስ? ከሌለች ተራ ቁጥር 5 አለው ወንድሜ፣ እኔ 5 ነኝ። ተራ ቁጥር 5 ወለተ ማርያም ነሽ? አዎ ወንድሜ። ቀጥይቴ። ወንድሜ ጸጋውን ያብዛልኝ። በራሴ ዙሪያ ነው የምጠይቅህ። ጓደኛ አለችኝና ጓደኛዬ የሆነ በድንገት ልጇ ትታመምና እዛ ሆስፒታል ትገባለች። ሆስፒታል ገብታ
ከዛ ብዙውን ጊዜ እኔ እመክራታለሁ። እሷ ብዙውን ጊዜ ታዘወትራለች፣ ወደ ደፍተራ ትሄዳለች ማለት ነው። ከዛ ስትሄድ አንቺ ወደ ደፍተራ አትሂጂ፣ ጥሩ አይደለም፣ ይሄ እኮ ሰይጣን መሳብ ነው ምናምን እያልኩ ብዙን እመክራታለሁ። እና መንፈሳዊ የላትም እና ወደ መንፈሳዊ ግቢ ጸልይ ምናምን እያልኩ ስመክራት እሷ አትፈልግም፣ አታዳምጥም። እና ከዛ ጠንቋይ ቤት ሁሉ ጊዜ ነው የምትሄድ። እና አሁን ልጇ አርግዛ እያለ ሂዳ ከጠንቋዩ ማለት ነው የሆነ ልጇ መውለድ ችግር ሲሆንባት ጠንቋዩ ምናምን አማከረችው። እዛ ስታማክረው ደህና ከወጣሁኝ 1000 ብር ከፍላለሁ ምናምን ብለው መጣች። ከዛ ወልዳ ስትወልድ ልጇን ይዛ ሂዳ ሰጠችው ለጠንቋዩ። ከዛ አባሏ ጋር በሆነ እየተጣሉበት እኔ አላውቅም ተጣሉበት ነገር አለና አልፈልግሽም ምናምን ሲላት ተለያይተዋል። እና በእኔ ትዳር ዙሪያ ማለት ነው በጣም ትቀናለች። አንቺማ እንደዚሁ ነው ምናምን ትለኛለች፣ በእኔ በመሳካት ማለት ነው ስትቀና። ከዛ እግዚአብሔር ይመስገን ምናምን ያልኩኝ እኔ ዝም እላታለሁ። ከዛ ስኖር ከዕለታት አንድ ቀን ሆስፒታል ገብታ ልጇ ስትታመምባት ለደፍተሮ ትደውልና ሲጨንቃት ከዛ አማክረዋለች። ከዛ የሆነ ውሃ ነውና በኩባያ ይዘሽ 7 ጊዜ አጠጫት ብሎ ደግሞ እንደዚህ ያለኝ ብላ ነገረች። ከዛ አይ ለምንድን ነው በእግዚአብሔር ማታመን ምናምን ብዬ ስላት ከዛ እሷም ዝም አለች። ከዛ ልጇ ስትታመም እንደዛ ብላ ካለች በኋላ ከዛ አባቷ ዕለታት አንድ ቀን ሞተ። እዛ ሲሞት እኔ ደግሞ በቃ ጓደኛዋ ነኝ መሄድ አለብኝ ወደ አልቅሶ ሲሄድ ከዛ አልቅሶ ሂጄ በቃ ብር ምናምን ሰጠዋት። ዝም በል ተውን ተቃጥለናል፣ ምን እናርግ በቃ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባኦት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኒዓለም ስም በቅድስት ድንግል ማርያም ስም ማን ናቸው? እሷኔ በቃ ለልጅት እኮ በልማ አሳይተናታል። በቃ ባሏም ነግሯታል። ተያትች ጓደኛሽ አትረባም ብላት ነበር ጓደኝ ባሏ እንዲያብሏት። ምንድን ነው ያደረጋችሁት? ምንም አላደረግን። በህልም አሳይተናታል። ግን የምታሳያት ያቺ ናት። እቺ ጥንብ ዛሬ ዋለች። ሁሉ ጊዜ አትበቃትም። ሁሉ ጊዜ ግን እሷ መዘከር ትሰራለች። ጉዳችን ታወጣዋለች። እባክህ ዝም በል። አሁን ምንድን ያደረጋችሁት? እሷን በቃ ገባንን በቃ አሳመምን። ሌላ የለም። በቃ ይዛናለች። ኪዳነ ምሕረት እንቅላ ያደረገችን ከጓደኛዋ የመጣችሁ ማለት ነው? አዎ ጓደኛዋ አሳድሽ ተባልን። አሳደስንን። በቃ መተት ነን። አዎ ከዛ ጋር ታወራለች እና በቃ በትክክል አሳይተናታል። በህልሟ ሁሉ ጊዜ እኮ ነው የምትነግራት። ያች እኮ አትለቃትም። 16 አትለቃትም። ዝም በል እባክህ። ምን አድርጋችሁ ነው የተባላችሁት? ምን አድርጉ ነው የተባላችሁት? በቃ ህይወቷን ምስቅልቅል ትዳሯን በትን። ለምን በቃ ትቀናለች ልጅቱ በሷ ህይወት። አሁን በቃ ኪዳነ ምሕረት እባክሽን አርቂ እንዲህ ብላታለች ልጅቱን በቃ መዝጋት ነው የምትፈልግ። እሷ ማውራት ትፈልግ። እሱ እባክህ ተወኝ። ጉዴ ወጣ። ስለዚህ የቅናት መንፈስ ነው ማለት ነው። መተት ነኝ። በቃ ለልጅቱ ብር ሲሰጣት ከዛ አዛደሰችን ጠንቋይ ቤት ሄዳ ለልጅቱ ለየትኛዋ? ለጓደኛዋ? አዎ ጓደኛዋ ያንኛው ላግባሽ ብሏት የነበረው ልጅ ብር ሰጣት። ከዛ በብር ነው በቃ ቀየረቻት ጓደኛዋ። እቺ ደግሞ የዋህ አባቷ ሞተ ብላ ሄዳ መጠየቅ ብላተን ብር ብሰጣት በዛ ገባን በብሩ። ወዛ ብሩን እንቺ ወሰጂው አለቻት። እሷ ደግሞ አለካችሁ በቃ የሆነ ነገር ነው በቃ ቶሎ እሺ እንወጣለን። በአጋዕዝተ በቅድስት ሥላሴ ስም ውጡ። አዎ ወጣናል። ተይዘናል። እባክህ እንጣርገናል። በአብ በወልድ በመንፈስ ቅዱስ ስም ሌላ ይቀራል? አብረ የምትታሰር የተደበቅ በቅድስት ኪዳነ ምሕረት ስም የለንም። እሷማ ትጠራታለህ። ውጡ፣ ሁላችሁም ውጡ። በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኒዓለም ስም
ኧረ እሱ ምን ብለን ነው የምንጠራው? እሱ እኮ ቶሎ በል በኃያሉ በመድኃኒዓለም ስም። ኧረ አቃጠለን። በኃያሉ በመድኃኒዓለም ስም በቅድስት ድንግል ማርያም ስም። ኧረ እሷ ሁሌ እኮ እሷ እኮ አትለቃትም። በቅድስት ድንግል ማርያም ስም ቶሎ በል አሁን። በቅድስት ድንግል ማርያም ስም በቅዱስ ሚካኤል፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል ስም። በቅዱስ ሚካኤል፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል ስም ሁላችንም ከነሰራዊታችን ከመላ ሰውነቷ ከሕይወቷ ወጥተን በሽታችን አንስተን ሰራዊታችን ሰብስበን እስከምንሸኝ ድረስ ምንም ስራ ላንሰራ ከመላ ሰውነቷ ከሕይወቷ ከትዳር ሕይወቷ ወጥተን ከእንደ ሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ቅድስት ኪዳነ ምሕረት እስራታችን ታጽናብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ልብ መልሱ ልብ ቶሎ። እሺ ጥያቄውን ጨርሽልኝ፣ አሳጥሪና ጨርሽልኝ። ጥያቄው ወንድሜ አባቷ በድንገት በቃ ይሞታል። እዛ ሲሞት እኔ ደግሞ ዋይታ ብዬ ሄድኩና ልጅቱ ጧቱን ስደውልላት የለውም ከቤት አለች። የት ሄደሽ ነው ምናምን ስላ ጠንቋይ ጋር ሂጅ ምናምን። ኧረ አባትሽ ሞቶ ነው እንዴት ጠንቋይ ቤት ሄድሽ ምናምን ብዬ ከዛ ይኸው ቤተሰብ ምናምን ስለምናውቅ ከዛ ከእናቴ ጋር አልቅሶ ሄድኩኝ ትጄ። ከዛ አዳራሽ ነበረ። ከዛ ከደረስንም በኋላ ደርሰን ቁጭ ብለን ተዛዝነን እሷ መጣች። ከዛ ስትመጣ እኔም በቃ ዋየዋትና ምናምን ከዛ ባስ ምናምን በቃ ጠብቀን ሊነድ ብለን ብር ሰጠዋት። ብር ከሰጠዋት በኋላ ያን ብር በልጅሽንም እንኳን በሰላም አወጣልሽ እቴ አንቺም እንኳን እግዚአብሔር ያጽናሽ ብዬ ብር ማለት ነው 100 ብር ብል ሰጠዋትኝ። ከዛ ስሰጣት ለልጇም ሰጥቻታለሁ። እዛ የሷን የሰጠዋትን ብር ከተተች ኮብርሷ የልጇን ግን አስቀረችውና ከየሆነች ፌስታል ነገር ነውና ይዛ የነበረ። ከዛ እኔ ዞር ብዬ ታክሲ ፈልጌ ማለት ነው ልሰቀል ስል ከዛ ብር ላይ የሆነ ነገር ነው እንደ ቅባት አረገችበት። ከዛ ድርግ አድርጋ ዞር ብዬ ሳያት በቃ እንደነቀውባት አወቀችና በቃ ውርር በቃ ቀፈፋት። እዛ ሲቀፈፋት ከዛ እኔም ዞር ብዬ ወይ ኪዳነ ምሕረት አልኩና በቃ በልቤን እንደዛ ብዬ ብዙም አላስነቀውምና ዞር ብዬ ስል በቃ እንትን አረገኝ፣ እኔንም ውርር አረገኝ። ከዛ ምንም አልነካውትም ያን ብርም። ከዛ አይ እንቺ ውሰጁ ብላ ስትለኝ በዛ እኮ ምናምን ብላ ስትለኝ አይ አይቻልም ምናምን ብዬ እኔም አልነካውትም ያን ብር። ከመልሼ ታክሲ ቦታ ገባውና ምንም አልነካዋቸው ብዬ እዞዲያን ብርም ይዘው ቀረች። ከዛ በኋላ በቃ እንደተነቃባት ነውና ደወለችልኝ። ከዛ እኔም ብዙም አላወራኋትም እና በዚህ ምን ትለኛለህ ወንድሜ? ጥያቄ በቃ እሷ ጠንቋይ ቤት ነው በቃ የምትሄደው ሁሉ ጊዜ። በቃ እቺ ጓደኛዬ በቃ ልትሆን አትችልም። አሁን እሷ መራቅን ይፈልጋለሁ፣ ግን ኪዳነ ምሕረትንም አማጥኛታለሁ። ልል ብላችሁ አመስግኑልኝ። ዛሬ እሷ ናት ያተረፈች ወንድሜ። እግዚአብሔር ይመስገን። እናታችን ቅድስት ኪዳነ ምሕረት ክብር ምስጋና ይድረሳት። አለምዬ በጣም ደስ ይላል። ዞሮ አሁንም የተያዘው እሱ ነው። የመጣ የተላከ መተት አለ በትዳር ላይ ማለት ነው። ቅድም በትዳሬ ላይ ትቀናለች ብለሽ ነበር አይደል? አዎ ወንድሜ ሁሉ ጊዜ ነው በትዳሬ ትቀናለች፣ ያንቺማ እንዲሁ ነው ምናምን ትለኛለች። እሱ ነው አለምዬ። ዞሮ አሁንም ተይዟል። እግዚአብሔር ይመስገን ቅድስት ኪዳነ ምሕረትን ስለምትማጸኛት ማለት ነው። ግን ዞሮ አንድ ነገር መረዳት አለብን። በጣም በሚያሳዝን ሁኔታ ልጅቷ ደግሞ ህይወቷ እየጠፋ ነው። እንደ አንቺ ባለማህተብ ናት አይደል? ማባላት ግን ጠንቋይ ቤት ሄዳለች። አዎ ወንድሜ ጠንቋይ ቤት ነው ሁሌ የምትሄደው። በቃ ያሳዝናል በጣም። በነገራችን ላይ ወንድሞች ሰው ጠንቋይ ቤት መሄድ ከሆነ ሁሌ በሄደ ቁጥር አንደኛ እዳ እያከማቸ ነው። እዳ የምን እዳ ነው የሚያከማቸው ካላችሁኝ፣ በፈጣሪ ፊት እያንዳንዷ የሄደው እኮ እርምጃ ሁሉ ይቆጠራል። ምን ይላል እግዚአብሔር አምላክ? እንደ ስራ ዋጋውን እሰጠዋለሁ ለእያንዳንዱ ሌላ እንደ ስራ ዋጋውን እሰጠዋለሁ ይላል። አንድ ሰው ኃጢአት በሰራ ቁጣን በራሱ ላይ እያከማቸ ነው። የእግዚአብሔርን ፍርድ በራሱ ላይ በዕለት ተዕለት እያከማቸ ነው። ምን ይላል መሰላችሁ ቅዱስ ጳውሎስ
ሮሜ መልእክት ምዕራፍ 2 ቁጥር 4 እስከ 5 ላይ የእግዚአብሔር ቸርነት ወደ ንስሐ እንደሚመራ ሳታውቅ የቸርነቱንና የመቻሉን የትዕግስቱን ባለጸግነት ትንቃለህን? ነገር ግን እንደ ጥንካሬና ንስሐ እንደማይገባ ልብህ የእግዚአብሔር ቅን ፍርድ በሚገለጥበት ጊዜ ቁጣን በራስ ላይ ታከማቻለህ ይላል። በቁጣን ቀን ቁጣን በራስ ላይ ይሄ ማለት በኃጢአት ላይ ኃጢአት በፈጸምኩ ቁጥር በራስ ላይ ፍርድ እያበዛ ነው ማለት እኮ ነው። ደግሞ ሰው ሁሉ እንደ ስራው ነው የሚቀጣው። በነገራችን ላይ ለምሳሌ ራእየ ማርያም ላይ በሲኦል የሚቃጠሉ ነፍሳት ሁሉም እሳት ውስጥ የሰጠሙት እኩል ነው እንዴ? ንገሩኝ እስቲ። እኩል ነው የሰጠሙት? ሁሉም ሲኦል ናቸው፣ ግን እኩል ነው? እንደየስራቸው ይቀጣሉ አይደል? እነኚህ ማን ናቸው ልጅ ስትላቸው ደረጃቸውን ሁሉ ይነግራት ነበር፣ የሰሩትን ኃጢአት ጭምር። ከጉልበታቸው የሚቃጠሉ አሉ፣ ከእምብርታቸው የሚቃጠሉ አሉ፣ ከደረታቸው የሚቃጠሉ አሉ፣ ከአንገታቸው የሚቃጠሉ አሉ፣ ከከንፈራቸው የሚቃጠሉ አሉ። እንደዚሁም ደግሞ ከራሳቸው የሚቃጠሉ ሙሉ ለሙሉ ደግሞ የተሸፈኑም አሉ። ይሄ እኮ እንደ ስራቸው ልክ ነው። እንደ ኃጢአታቸው ክብደት ልክ እኮ ነው የሚቀጡት። ምንም እንኳን እዛው ሲኦል ውስጥ ቢሆንም ማለት ነው። እንደየስራው ዋጋውን ይሰጧል ማለት ይሄ ነው። ልክ በገነትም እንደዚሁ ነው። በነገራችን ላይ ለምሳሌ የቅዱስ ሚካኤል ድርሳን ላይ የፋሲለደስ ቅዱስ ሚካኤል ሲያስጎበኘው ዙፋኑ ትልቅ መካከለኛ የሆነ አለ የለም በገነት ውስጥ ሲያሳየው ይሄ ማን ነው ሲለው ይነግረው እና የአንተ ተከታዮች ያንተ እያለ እግዚአብሔር አምላክ ማን ነው ቅዱስ ሚካኤል ይነግረው ነበር። በአጭሩ በክብር አንዱ ኮከብ ከአንዱ ኮከብ እንደሚለያይ በሰራው ልክ ነው የሚሰጥ ማለት ነው የምትከብረው። ይሄን እንዳትረሱ። በሰራው ልክ ደግሞ ትቀጣለህ፣ ፈጣሪ ይቀጣል ማለት ነው። ስለዚህ ዕዳ እያከማቸች ነው ያልኳቸው ከዚህ አንፃር ነው። እቺ ልጅ ወደ ጠንቋይ ቤት በሄደች ቁጥር ሁሉ ዕዳዋን እያከማቸች ነው በፈጣሪዋ ዘንድ ማለት ነው። ፍርዱን እያከበደች ነው ያለችው። የሚጠብቃትን ቅጣት እያከበደች ነው ከዕለት ወደ ዕለት። ይሄን ንገሪያት ሊገባት የምትረዳ ከሆነ ግን ከመናገርሽ በፊት አስቀድመሽ ጸልይ። ክርስቲያን ሰው ለመምከር ከመሄዱ በፊት አስቀድሞ ይጸልያል። አንቺም ጸልይ ከመሄድሽ በፊት ከመምከርሽ በፊት። ጌታ ሆይ ስራ እባክህን፣ እችም ነፍስ ያንተ ነፍስ ናት። ቅዱሳን ይሄ ነው በቃ ተጋድሏቸው። አንድ ሰው በኃጢአት ከወደቀ ካዩ ያንን ሰው ለማዳን ጥረት ያደርጋሉ። ልክ አንቺም ልክ እንደዚሁ ጥረት ብታደርግላት መልካም ነው። ብዙ ሰዎችን ወደ ጽድቅ የሚመልሱ እንደ ከዋክብት ለዘላለም ይደምቃሉ ተብሎ ተጽፏልና ከእናንተ ማንም ከእውነት ቢስት አንዱን ቢመልሰው ኃጢአተኛን ከተሳሳተበት መንገድ የሚመልሰው ነፍሱን ከሞት እንዲያድን የኃጢአትን ብዛት እንዲሸፍን ይወቂላል። ስለዚህ አንቺም መጀመሪያ ከመምከርሽ በፊት ጌታ መድኃኔዓለም በአንቺ አንደበት እንዲናገር የምትናገሩት በዚያ ሰዓት ይሰጣችኋልና ምን እንድትናገሩ አትጨነቁ። በእናንተ የሚናገር የአባታችሁ መንፈስ እንጂ የምትናገሩ እናንተ አይደላችሁም እንዳለው በእናንተ አንደበት መንፈስ ቅዱስ እንዲናገር ጸሎት አድርጉ። ውስጧ ሆኖ ወደ ጠንቋይ ቤት የሚያሯሩጣትን መንፈስ እንዲገስጽ ጸሎት አድርጊ መጀመሪያ። ከዛ በኋላ መናገር። አንደኛ ዕዳ እያከማቸች እኮ ነው በጣም በሚያሳዝን ሁኔታ። የምር በእውነት ልናዝንናት የሚገባ ሴት ወይም እህታችን ናት። ዕዳ እያከማቸች ነው። ሁለተኛስ ጠላት እየገዛች ነው እየሄደች ያለችው ይቺ ልጅ። ለጊዜያዊ መፍትሄ ያገኘች እየመሰላት ነው፣ ግን አጋንንት ነው እየደራረበች ያለችው ላይዋ ላይ። አጋንንት ነው እየደራረበች ያለችው። ከዚህ በፊት 100,000 አጋንንት እሷ ላይ ካለ ሌላ ተጨማሪ 100,000 አጋንንት እያስገባች ነው። ጠንቋይ ቤት በሄደች ቁጥር ሁሉ ወፍጮ ቤት ሄደ ዱቄት ሳይነካ ይወጣል። ንገሩኝ፣ ዱቄት ሳይነካ ይወጣል? ወፍጮ ቤት ሄደ አይወጣም አይደል? ልክ እንደዚህ ጠንቋይ ቤት ሄደ መንፈስ ሳይሸከም አይወጣም። ጠንቋይ ቤት ሄደና የጠንቋዩን ቃል ሰምቶ ተግባራዊ የሚያደርግ መናፍስ ሳይሸከም አይወጣም። የምር መንፈስ ደግሞ ለአኔ በተጫነ ቁጥር ምንድነው እቺ ልጅ የምትሆነው? ንገሩኝ እስቲ። መንፈስ የሰው ልጅ ላይ ከአቅም በላይ ሲጫንበት ምንድነው የሚሆነው? ያ ሰው አይምሮን ያጣል፣ አይምሮ ያሳጣል። የሌጊዮን መንፈስ እንደዛ አይደል ያደረገው? ያን መጽሐፍ ቅዱስ ላይ የተጻፈ ሌጊዮን መንፈስ
ማን ትባላለህ ብሎ ጌታ ሲጠይቀው ምን ነበር ያለው? ብዙዎች ነንና ሌጊዮን እባላለሁ። ሌጊዮን ደግሞ ብዙ ሰራዊት አለው ከበስተኋላው እጅግ በጣም ብዙ ሺህ እልፍ ሰራዊት አስከትሎ ነው የሚጓዘው። አንዱ አጋንንት አስቡት፣ በእያንዳንዱ አጋንንት 9,900 ሺህ ሰራዊት አስቡት። ይሄ ሁሉ እዛ ሰው ላይ ሲሆንበት አስቡት። ሰውየው አይምሮ ማጣት ይነሳው እብድ ነው የሚያደርጉ። ጨርቅ ያስጥላሉ መናፍስት ሙሉ በበዙ ቁጥር ሰው ላይ መናፍስት በበዙ ቁጥር ጸጉርን እያከክ ከንፈርን እየበላ ብቻን እያወራ ነው የምትሄደው። ጨርቅን እያስጣለ 100% ሲቆጣጠር ያሳብዳል። ይሄ መናፍስት በጣም ሲቆጣጠር ወይም ደግሞ በቃ ምን ልበልህ አይሞርን ያሳጣል ማለት ነው። እብድ ነው የሚያደርጉት በተቆጣጠሯ ቁጥር። ሌላው ደግሞ ጨካኝ ነው የሚያደርጓት። የበለጠ ጨካኝ አረመኔ ትሆናለች። ድሮ ትንሽ የማዘን ስሜት ካላት አሁን ደግሞ የሌለ አረመኔ ነው የምትሆነው። ድሮ ትንሽ በአምላክን የማወቅ ትንሽ ዝንባሌ ካለ ያንን እያጠፋ ነው የሚመጣው። እያጠፋ ይመጣል። ያንን በውስጧ አምላክን ማሰብ ሙሉ እየፋቀባት ይመጣል። እየተፋቀ ይመጣል። አሁን ኢሉሚናቲዎች ለነሱ ጽድቅ ነው አይደል? ኃጢአት መስራት ትክክል እኮ ነው ለነሱ። ምንም ወቀሳ የሚባል እኔናቸው ላይ አይመጣም። ክፉ ስራ ሲሰሩ ወቀሳ የሚባል ነገር በቃ እሷንም እንደዛ ነው። ወደ ማድረግ ነው የሚመጣው። ጨካኝ ወደ ማድረግ አረመኔ። የሰው ልጅ ሰውን ሲያርድ ምንም የማይመስለው ለምን ይመስላችኋል? ምን ያክል እዛ ሰው ላይ መንፈስ እንደተቆጣጠሩት ነው የምትረዱት። ምን ያክል ህይወቱን እንደተቆጣጠሩት እንዳገናዝብ ርህራሄ የሚባል ነገር ከልባቸው ፍቆ ያወጣል መንፈሱ። ሰውን በቁሙ ነው ደሙን የሚያርዱት ወይም ደግሞ ደሙን አፍሰው የሚዋረሱት እነኚህ ሰዎች። ይሄ የዲያብሎስ መንፈስ ያን ሰው ሲቆጣጠረው ነው። ስለዚህ እቺ ልጅ በየጊዜው ጠንቋይ ቤት በሄደች ቁጥር ምንድነው የምትሆነው? መንፈስ እየተጫነባት ነው የሚመጣው። አጋንንት እየወረሯት የሌለ አረመኔ ጨካኝ ከሰብአዊነት ባህሪ ያስወጧታል ማለት ነው። በሌላ አነጋገር በሌላ አነጋገር ልጅቷ ሰይጣኖቹ ልጅቷን መሆን ይጀምራሉ ማለት ነው። ከባድ አይደለም? ከባድ ነው። ስለዚህ ወደዚህ ደረጃ ነው የምትደርሰው ማለት ነው። መጨረሻ ላይ አስቡት። ከዛ አጋንንቱ የእሷን ህይወት ከማጥፋት ባሻገር እሷ ላይ ሆኖ ደግሞ ሌላውን ማጥፋት ይጀምራል። እሷን መጥፋት 100% ካረጋገጠ በኋላ ሌላውን ደግሞ የማጥፋት ስራ ይሰራል። እሷን ልክ እንደ ማጥፊያ መሳሪያ ይጠቀምባታል። ሌላውን ማጥፊያ መሳሪያ አድርጎ ፈረሴ ብሎ ይጋልባታል ማለት ነው። እዚህ ደረጃ ላይ ነው የምትደርሰው እቺ ልጅ በሄደች ቁጥር ሁሉ። ለዛ ነው ቶሎ ቶሎ የሚያመላልሳት። ጊዜያዊ ጥቅም እያሳየ ይዋረሳታል። ተዋርሶን ያሳድገዋል ማለት ነው። አስቡት። ከባድ ነው ወንድሞች። እና እቺ ልጅ ልትመክሪያት ይገባል። ስትመክሪያት ደግሞ የመጽሐፍ ቅዱስን ጥቅስ መሰረት እያደረግሽ ጸሎት እያደረግሽ እና አንድ ሰው አንደኛ ዕዳ እያከማቸ ነው የሚቀጣበትን የፍርድ እንትን እያበዛ ነው ያለው። ሁለተኛ ደግሞ መናፍስትን በላዩ ላይ እነሱ መቋቋም ወደማይችል ደረጃ ላይ እየደረሰ ነው ማለት ነው። ለሰው ደግሞ ይከፋበታል። ከዛ በላይ እየከፋበት ይመጣል። ወደ ንስሐ የሚመለስበት መንገድ እየራቀው ነው የሚመጣው እና ከባድ ነው። ለዛ ነው እኮ ለእርጉዞችና ለሚያጠቡ ወዮላቸው አይደል ያለው ጌታ። በዚያች ወራት ለሚያጠቡ ለእርጉዞች የተባለው እኮ ይሄ አሁን እቺ ልጅ እያጠባሽ ነው ማለት ነው። ወልዳ እያጠባሽ ነው። ጓደኛሽ ወልዳለች። ስለ ልጅ አይደለም እያወራለሁ፣ ስለ ኃጢአት ነው። ጠንቋይ ቤት ስትሄድ ወለደች። ስትመላለስ ደግሞ እያጠባሽ ነው፣ እያሳደገችው ነው ማለት ነው። ከዛ መልሶ አጥብታ ያሳደገችው ልጇ መልሶ ይገላታል። በራሷ ላይ እነሳሳና መልሶ ያጠፋታል ማለት ነው። ሞቷን ነው እያሳደገች ያለችው ማለት ነው።
ይሄ በጣም ከባድ ነው። ስለዚህ እንደዚህ ሰው ደግሞ እንደዚህ እየጠፋ ስናይ እያለቀስንነት ነው ልንጸልይ የሚገባው። እያለቀስን ጌታ ሆይ እባክን ምክንያት ፈጥረ ነፍሷን አድናት እያልሽ እባክን አምላኬ ያጡን መመለስ እንጂ ሞቱን የማትወዳ አምላኬ አይኔ እያየ ጓደኛ ያትጥፋ እባክን እያልሽ ነው ልትማጽኝላት የሚገባው። እና ይሄ ልናደርግ ይገባል። ሰው ሲጠፋ ስናይ ዝም ብለን ወደ አንቺም ተመልከቺ፣ የእሷን ህይወት አጭልሞ ደግሞ አንቺን ሊጎዳ መጠቀም ጀመረ አጋንንቱ። አይገርም? እሷን እኮ አጥፍቷታል። አሁን ደግሞ እሷን መሳሪያ አድርጎ አንቺን እየተዋጋ ነው በእሷ። ይሄ በጣም ያሳዝን ነው። እና ለእሷ መጸለይሽ የአንቺንን ፈተና ታቀልያለሽ የአንቺንን ፈተና። ምክንያቱም እሷ ከተመለሰች በንስሐ አንቺን አትጎዳማ። እንደዚህ አይነት እንትን ውስጥ አትገባም። እንደውም ንስሐ ገብታ ይቅርታ ትለምናለች እንጂ። እና ይሄ ነው ልናደርግ የሚገባው ማለት ነው። እሷንም መምከር፣ ለእሷን መጸለይ፣ ይሄን ልናደርግ ይገባል። ግን እሷን በቀረብሽ ቁጥር የምትጎዳሽ ከሆነ ደግሞ አንቺ ጸሎት ላይ ብርቱ መሆን ያለብሽ። ከዚህ ውጪ ሌላው ነገር መዘዝ የሚያመጣብሽ ከሆነ ማለት ነው። ግን በቻልነው መጠን እሷ ለጠፉ ሰዎች ልንተጋላቸው ከባሏ ይገባል። ጋር ስለተለያየች በቃ ጠንቋዩ ጋር ሄዳ ይሄን አድርግልኝ ሁላ እያለች ትለዋለች። እና እኔን ደግሞ ለመጉዳት ምናምን ትፈልጋለች። እና ስለዚህ በዚህ አይነት ምን ብዬ መቅረብ ያስፈልጋል? እኔ ጸሎት አደርግላታለሁ። መልካም ትችያለሽ። ጸሎትም ላድርግላት ካልሽም ትችያለሽ። ግልጽ ነው አይደለ? ግን ከበረታሽ እኮ ነው ያልኩሽ። አሁን ከበረታሽ፣ ጎበዝ ከሆንሽ፣ በዚህ አይነት ነገር ራስሽን ካሳመንሽ፣ በአምላክሽ ተማምነሽ መክሪያት ልመልሳት ብለሽ ካሰብሽም ትችያለሽ። በዚህ መንገድ ማለት ነው ለማለት ያክል ነው እንጂ እኔ ግዴታ እንደዚህ አድርጌ እያልኩኝ አይደለም። አንድ ሰው መምከር ካልቻለ በጸሎት ብቻ ማሰብ ይችላል። ሁለቱንም እችላለሁ ካለ ደግሞ እየመከረ መጸለይ ይችላል። ይሄ የሱ መብት ነው። ግን ምነግራችሁ ነገር ምንድነው ካላችሁ አንድ ሰው የአንድን ሰው ነፍስ አዳነ ማለት ዓለምን ከገዛ ሰው ይበልጣል። አንድ ሰው አንድን የጠፋን ሰው አዳነ ማለት ያ ሰው ዓለሚቱን ከገዛት በላይ ትልቅ ስራ ሰርቷል። ምክንያቱም የአንዲት ነፍስ ዋጋ መላው ዓለም ካላት ዋጋ ይበልጣል። መላው ዓለም ካላት ዋጋ ይበልጣል። ሁለተኛ ደግሞ ለዛ ሰው ስትጸልዩ እናንተም ጭምር ትጠቀማላችሁ። ለዛ ሰው በመጸለያችሁ ቅባት የሚቀባ ሰው ቀቢውን ብቻ ሰው የሚቀባውም እንደሚጠቀመው ሁሉ የሚቀባው ሰው ሳይሆን ተቀቢውም እንደሚጠቀመው ሁሉ እናንተም እንደምትጠቀሙ መርሳት የለባችሁም ማለት ነው። ይሄን ይመስላል። በጣም በሚያሳዝን ሁኔታ ደግሞ ልጇን የወለደችው ጠንቋይ ቤት ሄዳ ነው አይደል? አዎ ወንድ በጣም ያሳዝናል። ተወለድኩኝ በሰላም ተወጣሁኝ 1000 ብር አምጥቼ እሰጥሃለሁ እና ለምን እንደዛ ብላ ለምን ያለችው። ይሄም በጣም የሚያሳዝን ነው። በጣም የሚያሳዝን። ምክንያቱም የምትወደውን ልጅ አሳልፋ እየሰጠች እኮ ነው ለአጋንንቱ። የእናንተ ነው፣ የእናንተ ባሪያ ነው እንደማለት እኮ ነው። ይሄ ልጅ ፈተና በፈተና ነው የሚሆነው ከተወለደ በኋላ። በእውነት ገና ብርቱ ትግል ይገጥመዋል። እኔ ሁሉ መዘዝ እናት አሳልፋ ለአውሬ ሰጠች ልጇን። አሳልፋ ለአውሬ ሰጠች። እንዴት ሰው ልጆች በወላጆቻቸው ላይ ወላጆች በልጆቻቸው ላይ ይነሳሉ ማለት እኮ ይሄ ነው እኮ ትንቢቱ። በጣም አያሳዝንም? አሁን ያ ልጅ ከተወለደ በኋላ ምንም ባላወቀው ፈተና ሲበዛበት ወላጆቻችን እኮ እንዲህ ነው ያደረጉት። እኔ እንድንረግማቸው አይደለም ወንድሞች፣ እንድናማራቸው ሳይሆን አላዋቂነታቸው የት እንዳደረሰን ለኛ የነሱ ጥፋት የት እንዳደረሰ እንድንረዳ ነው። እና ተመልከቱ፣ ይሄ እኮ ነው። ታዲያ ልጁ ምን ይገጥመዋል? ፈተና ይገጥመዋል። ግን እግዚአብሔር ወደ አምላኩ ከተመለሰ፣ ልቡን ወደ አምላኩ ካደረገ እግዚአብሔር ይረዳዋል። ይሄ ልጅ ታዲያ ምን ማድረግ አለበት? ቢነቃ፣ እግዚአብሔር ቢረዳ፣ ወደ ንስሐ ሕይወት ቢመለስ ስጋው ደሙን እየተቀበለ ነው መፋለም ያለበት። እና በጣም ያሳዝናል ከምር። እና ፕሊስ ወንድሞች ጠንቋይ ቤት እየሄዳችሁ መተተኛን እየጠየቃችሁ መናፍስት ሳቢን እየተከተላችሁ
ፕሊስ ለልጆቻችሁ ጦስ አትሁኑ። ጦስ አንሁን ለልጆቻችን። ዛሬ እኮ የምትሰራው መልካም ስራ ለልጅ እኮ ነው በኋላ ልጅ አልጋ በአልጋ ህይወት እንዲሆንለት ያደርገዋል። ዛሬ የምትሰራው መልካም ስራ፣ ዛሬ የምታደርገው ክፉ ስራ እኮ ለልጅ የእሾህ መንገድ እያጠርክለት እያዘጋጀለት እኮ ነው። በእውነት በጣም ነው የሚያሳዝነው። እና ፕሊስ ለልጆቻችን እናስብላቸው። ነገ ለምንወልዳቸው ዛሬ መሰረት እንጣል። ይህን ይመስላል። ይበቃናል። በዚህ መልኩ ያስተማረን የመከረን የገሰጸን አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። እኛም በሰማነው ቃል በተማርነው ትምህርት 30፣ 60፣ 100 የምናፈራ አድርገን የስሙ ቀዳሽ የመንግስቱ ወራሽ ለመሆን ያብቃን። አሜን። እንደ እግዚአብሔር መልካም ፍቃድ ልክ እንደ ዛሬ ነገም ጥያቄና መልሳችን ይቀጥላል። እግዚአብሔር አምላክ የነገ ሰው ይበለን። ሁላችንም ለጸሎት እንነሳ። በልዑል እግዚአብሔር ፊት መቆማችንን እናስተውል። መላ ሰውነታችንን በትምህርተ መስቀል 3 ጊዜ እናማትብና መርሐ ግብራችንን በጸሎት እንዝጋ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባዖት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል፣ አቤቱ ሰማይና ምድርን የፈጠርክ ጌታ፣ የሚታየውን የማይታየውን ዓለም የመሰረት ቅድመ ዓለም የነበርክ አሁንም ያለ ዓለምንም አሳልፈ የምትኖር የዓለም አዳኝ የዓለም መድኃኒት መድኃኔ ዓለም ኢየሱስ ክርስቶስ ሆይ ሳይገባን እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረት እንደ ቸርነት ብዛት ተመልክተን ለዚህ ያደረስከን በዚህ ሰዓትም አሰባስበን ይህንን መንፈሳዊ ትምህርት እንድንሰማ እንድንማማር የፈቀድክልን ቸሩ መድኃኔ ዓለም እናመሰግንሃለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ አምላካችን ቸሩ መድኃኔ ዓለም እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረት እንደ ቸርነት ብዛት ተመልክተን ለዚህ ያደረስከን ስለ ድንግል ማርያም ብለ በሰማነው ቃል በተማርነው ትምህርት 30፣ 60፣ 100 ፍሬ የምናፈራ እንድታደርገን የስም ቀዳሽ የመንግስትን ወራሽ ለመሆን እንድታበቃን ልባችንንም ለጽድቅ ስራ እንድታነሳሳልን ወደ ቀናው ወደ ምሕረት ጎዳናም እንድትመራን ፍጻሜያችን እንድታሳምርልን አምላክ ሆይ ሰዓተ መዓልቱን ባርከ ቀደሰ ሰላም እንዳዋልከን ሰዓተ ሌሊቱን ባርከ ቀደሰ ሰላም አሳድረ የነገ ሰው እንድትለን ቅዱሱ ገናናው ስምንም ለማመስገን እንድታበቃን በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረት እንደ ቸርነት ብዛት እንዲያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስት ትምጣ፣ ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። የእግዚአብሔር አብ ፍቅር፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የተወዳጇ እናታችን የእመብርሃን አማላጅነት፣ የቅዱሳኑ ረዳትነት በሁላችን ላይ እንደዋለ በሁላችን ላይ ይደር አሜን። አምላካችን በሰላም አሳድረን። አምላካችን በሰላም አሳድረን። ቀኑን በሰላም እንዳዋልከን
የሰላም ሌሊት አድርግልን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። እመቤታችን አማላጃችን ተመልከች ወደኛ። እመቤታችን አማላጃችን ተመልከች ወደኛ። የልጅ ቸርነት ይሁነን መዳኛ። ያንቺ አማላጅነት አይለየን ከኛ። የልጅ ቸርነት ይሁነን መዳኛ። ያንቺ አማላጅነት አይለየን ከኛ። ጸጋ ነሳይነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ ኪያከ እግዚኦ ናቁት ነስያን ጸጋ ዘእመንፈስ ቅዱስ። የፍቅር ባለቤት የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ሆይ ሰላምን ስጠን፣ ሰላምንም አጽናልን፣ ኃጢአታችንም ይቅር በለን፣ በሰላም ሄደን ወደ የቤታችን ገባ ዘንድ የበቃን አድርገን ለዘላለሙ አሜን። እትው በሰላም እሾህ ሳይወጋችሁ እንቅፋት ሳይመታችሁ በሰላም ወደ የቤታችሁ ያግባችሁ። አሜን 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 አሜን። እህት ወንድሞች፣ እንደ እግዚአብሔር መልካም ፈቃድ የዛሬው መርሃ ግብራችን በሚገባ ተጠናቋል። እንደ እግዚአብሔር መልካም ፈቃድ ነገ መርሃ ግብራችን ልክ እንደ ዛሬው ጥያቄና መልስ የሚቀጥል ይሆናል። በጊዜ እንድንገናኝ በልዑል እግዚአብሔር ስም ላሳስባችሁ እወዳለሁ። ነገ 17 ሊቀ ዲያቆን ቅዱስ እስጢፋኖስ፣ እናታችን ቅድስት ወለተ ጴጥሮስ ዓመታዊ ክብረ በዓሏ፣ እንደዚሁም ደግሞ ጻድቁ አባታችን አቡነ ገሪማ በዓላቸው ስለሆነ የእነኝህን ቅዱሳን መልካቸውን ገድላቸውን እየጸለይን ልንማጸን ይገባል። እግዚአብሔር አምላክ የነገ ሰው ይበለን። የማረባው የማልጠቅመው ምናምንቴ ወንድማችሁንም በጸሎታችሁ አስቡኝ። አሜን።